ስም ይባረክ። እዚህ ያለን ወንዶችና ሴቶች ልጆች አንተ ያደረክልንን እናውቃለን። በሰው ቃላት ሁሉ ቀን ብንናገረው ልንገልጠው የማንችል ፍቅር በደረቅ እንጨት ላይ ፍቅር በእንጨት ላይ በምስማር ተቸነከርክ። ልትሆነው የማይገባህን ያለ በደሌ ያለ ኃጢአት ስለኔ ሆንክ፣ ስለ ወንድሞቼ ስለ እህቶቼ ሆንክ። ስለዚህ ምን እንመልስላለን ጌታ ሆይ? ለዚህ አድራጎት ምን እንከፍላለን? ምን እንላለን? ምን እንላለን? ምን እንላለን? እንዴት ተናግረን ይወጣልናል? እንዴት ተናግረን በምንኛ ቃላት አመስግነንህ ላደረክልን ነገር ምን ውለታ እንመውላለን? ምንስ የምንመልሰው ነገር አለን? በሰጠህን ጸጋ በሰጠህን ዘመን ተመስገን እንልሃለን እንጂ ለዘላለም ስም ይባረክ። አባዬ የወጣህልን ዕጣችን አንተ ነህ ጌታ ኢየሱስ። ከኔ ላትወሰድ ከአብ ዘንድ የተሰጠኝ የዘላለም ስጦታዬ ለወንድሞቼና ለእህቶቼ ለዘላለም ስጦታችን የሆንክ አንተ ነህ። አዎ አንተን ሳያውቁ በጣም ብዙዎች የሞቱ አሉ። እኛም የምናውቃቸው አብሮ አደጎቻችን አብረው የተማሩ በአንድ ሌሊት ከኛ በተጸነስንበት ወራቶችና ቀናቶች ዓመታት የተጸነሱ ድንገት ከእናታቸው ማህፀን ውሃ ሆነው የፈሰሱ አሉ። እኛን ወደዚህ ወደ ገሃዱ ዓለም ስትንገለጥ ስትገዛ ያገኘንህ የአባቶቻችን አምላክ አንተ እውነተኛ ታማኝ ነህ። በእኔ ህይወት ውስጥ ታማኝ ነህ። በቤቴ ውስጥ ታማኝ ነህ። እየተናገርክ ስታደርግ አይቻለሁ በዘመኔ። እኔ ምስክር ነኝ። ወንድሞቼ እናቶቼ እዚህ ያሉ ምስክሮች ናቸው። ነፍሴን ከየት እንዳዳንካት አውቃለሁ። ነፍሳችንን ከየት እንዳዳንካት እናውቃለን። ዝም ልንል አንችልም። ጌታ ኢየሱስ የበራልን ብርሃን አንተ ነህ። የወጣህልን ዕጣችን አንተ ነህ። የዘላለም ስጦታችን አንተ ነህ። በእውነተኛው ፍቅር ስለነካ አስቀድመ ወደህ ወደ አንተ ወደህና ፈቅደህ ስለጠራህን ደግሞ እኛም እንድንወድህ በልባችን ፍቅርህን በመንፈስ ቅዱስ ስላፈሰስክ እጅግ አድርጌ አመሰግናለሁ አባዬ። እኔ ቤት ደግነህ፣ እኔ ህይወት ውስጥ ደግነህ፣ ወንድሞቼ ህይወት ውስጥ እህቶቼ ህይወት ውስጥ ደግነህ፣ እዚህ ያሉ ወንድሞቼና እህቶቼ ቤተሰብ ውስጥ ደግነህ ጌታ ኢየሱስ በጣም ደግነህ። ማዳንህን አይተናል፣ አባትነትህን አይተናል፣ አምላክነትህን አይተናል፣ ታማኝነትህን አይተናል፣ ርህራሄን አይተናል፣ ፍቅርህን አይተናል፣ ቸርነትህን ቀምሰናል ጌታ ኢየሱስ። ሰዎች ሌሎች እንደሚሉ አይደሉም። እኛ ቤት ስናወራ ህይወታችን ላይ እያንዳንዷ ነገሬ ላይ አሻራ አለ። ልጆቼ ላይ፣ ሚስቴ ላይ፣ እኔ ላይ፣ ህይወቴ ላይ እያንዳንዱ ነገር ላይ አሻራ አለ ጌታ። ለዘላለም ስም ይባረክ። ይደምባት አሻራ አለ። አንተ የሌለበት እኔ ህይወት ውስጥ ምንም ነገር የለም። በቤተሰቤ ውስጥ ምንም ነገር የለም። በአገልግሎቴ ቢሆን በህይወት ዘመኔ እዚያ ያሉት ሁሉ ወንድሞቼና እህቶቼ ውስጥ አንተ የሌለበት ነገር የለም። የለንም። እንዲኖረንም አንፈልግም። ወድጄና ፈቅጄ በኔም በሚስቴም ላይ በልጆቼም ላይ አለቃ ስታርገኝ ራስ ስታርገኝ በቤት ውስጥ ወድጄና ፈቅጄ ሚስቴ ወዳና ፈቅዳ ልጆቼ ወደውና ፈቅዳው ምንም እንኳን ገና አንደበት እንኳን ያልፈቱ ህፃናት እንኳን ቢሆኑ ክፉን ከደጉ እንኳን መለየት የማይችሉ ናቸው እንኳን ተብሎ ቢባልም ወደንና ፈቅደን ግን ንጉሳችን አድርገናል፣ ሾመናል። አንተ ለዘላለም ግዛን። ጆሮአችንን ለአንተ ተበስተናል። አንተ የዘላለም ስጦታችን ነህ። አንተ የዘላለም ስጦታችን ነህ። አባት ቅዱስ ስምህ ለዘላለም የተቀደሰ ይሁን። ክብር ሁሉ ለአንተ ይሁን። በመንፈስ ቅዱስ ልባችንን በደስታ ስላጠለቀለክ እጅግ አድርገን እናመሰግናለን። ገመድ ባማረ ስፍራ ወደቀችልኝ፣ ርስቴም ተዋበችልኝ እንዳለ ባሪያ ዳዊት በአንተ ሁሉ ነገር ተውቦልናል። አንተ ውበታችን ነህ። አንተ ዝርግፍ ጌጣችን ነህ ጌታ ኢየሱስ። የሁል ጊዜ ቀዳሚያችን ሊቀ ካህናችን ስለኛ አሁን ልትታይ ለዚህ ፍጥረት ባልሆነች ድንኳን ውስጥ የዘላለም ቤዛነትን አግኝተ በኮርማዎች በፍየሎች በጥጆች ደም ሳይሆን በገዛ ደምህ አሁን ወደ ሰማያት የገባህ ሊቀ ካህናችን አንተ ነህ። በመልከ ጼዴቅ ስርዓት ለዘላለም የተሾምከው ሊቀ ካህናችን አንተ ነህ። እናመሰግንሃለን። ቅዱስ ስምህ ለዘላለም የተባረከ ይሁን። ቴንክ ዩ ሎርድ። ተመስገን የኔ አባት፣ ተባረክ የኔ ንጉሥ፣ ለዘላለም ስምህ ይባረክ። እናመሰግንሃለን። ክብር ሁሉ ለገናናው ለስምህ ይሁን በኢየሱስ ክርስቶስ ጻድቅ ስም አሜን፣ አሜን። ተባረክ ወንድምነት። ቴንክ ዩ። አሜን። ወንድምነት ጸጋ ይብዛል። ተባረክ። እንኳን የኢየሱስ ሆንን።
ቋኔ ጌታውን እግዚአብሔር አምላክ ይባረክ። ስለጠራን ብርሃን ስላበራልን የኢየሱስ መሆን በጣም ድንቅ ነው፣ ልዩ ነው። እግዚአብሔር ይባረክ። አምልጡ ጋይስ። ይህንን ጌታ ያልተቀበላችሁ ሰዎች ወደ ጌታ ጥሪ እናደርግላችኋለን። ወደ ኢየሱስ። ጌታ ይወዳችኋል። ዘመናችሁን ጊዜያችሁን አታስበሉ። የምሬን ነው የምለው፣ አታስበሉ። ኢየሱስ ክርስቶስ ጌታ ነው። ዘመናችሁን አታስበሉ፣ ህይወታችሁን አታስበሉ፣ በከንቱ አታስበሉ። በኋላ ይቆጫችኋል። ዘመናችሁ ተበልቶ ጊዜያችሁ ተበልቶ። ጌታ ይባርክ። እሺ ሀና ሰላም ዳጊ እንዴት ናችሁ? እግዚአብሔር ይባረክ። ምን እንርዳሽ? ሚዩት ነሽ አኒ። ያ ተመልሶ ሚዩት ተነክቶብሻል። እሺ እሺ አና ሰላም ናችሁ? እግዚአብሔር ይባረክ። ሰላም፣ ችግር የለም። ማውራት ስላቃተኝ ነው። ምንም ከምን እንደምጀምረው ስላቃተኝ ነው። እሺ ችግር የለም። ሪላክስ አድርጊ፣ አይዞሽ። ወንድሞችሽ ቤት ነው የገባሽው፣ ደወሪ። ትንሽ አየር ሳብ። እሺ ዳጊ እንትን ማለት ጌታን ከተቀበልኩኝ 5 ወር አካባቢ ነው የሆነኝና እሺ አይዞሽ አኒ፣ አይዞሽ። እሺ ይሰማል? እሺ አሁን ትሰሚያለሽ አኒ። ትንሽ ጊዜ ትፈልጊያለሽ ወይ? ያንሽ ተረጋጊና አይዞሽ። ቴክ ዩር ታይም። ምናልባት ብዙ ሰዎች አዲስ ላይ ሲወጡ ብዙ ጊዜ የሚፈሩ የሚደነግጡ ሰዎች አሉና ዶንት ወሪ። ተመልሰሽ ነው ሐሳብሽ እንድንሰማ ማለት ነው። እሺ ሰላም እሰይ። በጸሎት እንድናግዛት ፈልጋለሁ። ወንድምነት አላወኩም፣ ወንድምነት አላወኩም እና አንድ ቁጥር ስትጽፍ ነው ያስገባትና እሺ ቀጥሎ ወንድምነት። ኦኬ እህቴ ሀና ከቻልሽ ነይ በጸሎት እንድናግዝሽ ፈልገሽ ከሆነ ለማለት ነው። ቴንክ ዩ ባርሽ። እንዴት ነህ? ማይክ ሚዩት ነው። ቀጥሉ ወንድምነት። ቴንክ ዩ። ማይክ ሚዩት ነው። ኦኬ እኔ 2 ደቂቃ ወር 1 ደቂቃ ብቻ በናገር ነው። ይሄን ሳልናገር በገባ እንደገና እንትን ይለኛልና ስሜቴን ተቆጣጠሬ እነዚህን how are you good እና እነዚህን ዳንኤልንና ብሩክን ባልባረካቸው በጣም እረፍትም ሰላምም ማገኛ ሰላም ሳይሆን በቃ መናገር እንዳለብኝ አስባለሁ። መናገረው ምንድነው? ወጣት ሆናችሁ እዚህ መታዳምጡ
ነገ ተነገ ወዲያ ወደኛ እድሜ መድረሳችሁ አይቀርምና እንዳይጸጽታችሁ እድሜያችሁን በጌታ ያልሆናችሁትን ብቻ አይደለም በጌታ የሆናችሁ ሰዎች ጊዜያችሁን በአግባቡ ተጠቀሙ እና እንዳይጸጽታችሁ እና ወንጌላዊ ኤርሚያስ ሲናገር በጣም ወደ ልቤ ብዙ ነገሮች መጥተዋል። አንደኛው ምንድነው እንዴት ሰው ያሳለፈውን ታሪክ ቦታዋን፣ ቀኑን፣ ስፍራውን በሙሉ እንዴት አይረሳም እያልኩላለሁና እግዚአብሔር ሲረዳችሁ እና የማይባክን ያልተበላሸ ጊዜ ቦታ እንድታጠፉ ያደርጋችኋልና እነዚህ ብሩኬን ልባርካቸው። እግዚአብሔር እንደ ቸርነቱ መጠን አይምሯችሁን በወጣትነታችሁ ለሚረባን ለሚጠቅም ነገር እያጠፋችሁ ነው። ብሩኬ ነገ አባቶች ሆናችሁ የኋላ ታሪካችሁ ሲታይ ሲፈተሽ ያለ ጸጸት ያለ ነውር እግዚአብሔርን በመፍራት ሰውን በማክበር እድሜያቸውን ዘመናቸውን ጨረሱ ተብላችሁ እንድትሉ እግዚአብሔር ያግዛችሁ። የእናንተም ውሳኔ እስካሁን የምታሳዩት ትጋት እኔ በጣም ነው የሚገርመኝ። ብሩኬን ትናንትና አዋርቼዋለሁ። ዳኒን በዋትሳፕ አዋርቼዋለሁ። በእውነት በጣም ስሜታዊ ያደርገኛል። መስሪያ ቤት ነው ያለሁት። ልብስ መቀየሪያ ቦታ ላይ ሆኜ ነው ስራ ልጀምር። በእውነት እኔ ስለናንተ ጌታን እጅግ አድርጌ አመሰግናለሁ። በእናንተ እድሜ በጌታ ነኝ የነበርኩት፣ ግን ለሚናገሩን ይሁን የህይወት የነፍሳችንን የስጋችንን ጥያቄ መመለስ የሚገባንን ጊዜ ያባከንኩት ይጸጽተኛል። ያላየሁት ነገር በእድሜ የለም። ከአገር መሪ ሳይቀር አቅፈውኝ አድንቀውኝ እሱ ምግብ ያብስልልኝ ተብዬ አውቃለሁ። በእውነት ነው የምነግራችሁ። ሁሉ ከንቱ ነው። ማውራት የምፈልገው ለትውልድ ለህዝብ ቢኖር ስለ ኢየሱስ ነው እና በእውነት እነዚህን ልጆች በጣም ነው የወደድኳቸው። ትጋታቸው ክፍሌ ቢሆን ኖሮ ደስታዬን የሐዘን አይደለም ደስታዬን እያለቀስኩኝ በባረኳቸው። Sorry, I'm just sharing some history for friends. Yeah. እና በጣም ስሜቴን ገዝቼ ነው። ሌላ ጊዜ ባረካችኋለሁ። በጣም ነው ብሩኬ የምወዳችሁ። በርቱ። ዳዊትም በዘመኑ የእግዚአብሔርን ፈቃድ አገልግሎ አለፈ። ክርስትና ስለ እከሌ እያወራን የምናልፈው አይደለም። እኛስ እግዚአብሔር በእኛ ምን ታሪክ እኔ እንግሊዘኛ በደንብ አልችልም፣ ውጭ ሀገር እንደመኖሬ እንዳይመስላችሁ። ግን ምችላቸው የሚገቡኝ ትንሽ እንግሊዘኛዎች አሉ። አሁን ምን የገባኝን በእንግሊዘኛ ልንገራችሁ። በጣም የሚነዝረኝና በቃ የሚደንቀኝን ነገር ነው መቃላት የሌለው መናገረው እና My God is a living God። ይሄ ቃል በጣም በቃ ይነዝረኛል። የሚሰማ ሊቪንግ ነው። በቃ የኔ ኢየሱስ ስሙ ይባረክ። ጎረቤት ሄዳችሁ የምትፈልጉት አይደለም። አሁን ቤታችሁ ውስጥ ያለ መጽሐፉ እከሌ ይባላል። ሰውየው የለም። ከነሱ በስሙ ብታውቁት ምናምን ቤታችሁ መጽሐፉ አለ፣ እሱ የለም። ኢየሱስ ስሙ አለ፣ ቃሉ አለ፣ ሕያው ሆኖ ጎረቤት አንፈልገው ከኛ ጋር ነውና
በእውነት ብሩኬ ዳኒ በጣም ነው መወዳችሁ። በጣም ነው በቃ ውስጤ ስለእናንተ ሐሴት የሚያደርገው። ተባረኩ። በእውነት ወንጌላዊ ኤርሚያስ ይባርካችሁ። በጣም ነው የምባርካችሁ። በሚያስፈልጋችሁ ነገር በሙሉ እኔ አብሬያችሁ ነው ማገለግል። በሚያስፈልጋችሁ ብሩኬን ውብ አድርገን ነው የምንድረው። አስደስተ ነው ያስደሰተንን ጌታ ይሄንን ደስታ የተካፈልንበትን ኢየሱስ የብሩኬን እኔ ጌታ ከረዳኝ እግዚአብሔር ከፈቀደ ሰርግህ ላይ ሁሉ እገኛለሁ። ከዚህ የበለጠ ደስታ የለም። ተባረኩ። ወዳችኋለሁ። በቃ ዋው ዋው። ባርሽዬ ተባረክ ወንድማችን። ባህሩን የማታውቁት ሰዎች እኔ ከፌስቡክ ጀምሮ ነው የምንተዋወቀው። በጣም ጎበዝ የሆነ ታዋቂ ሼፍ ነው። በጣም ግን ሃምብል፣ ጌታን የሚወድ ወንጌልን የሚወድ ወንጌል የሚሰሩ ሰዎችን በመምከር በመጸለይ አሁን እንደዚህ በአፉ እንዳወራ ብቻ አይደለም በተግባርም ሁሉ ጭምር ከብዙዎች ጋር የቆመ እና አሁንም እንዳለው ለመቆምም ራሱን የሰጠ ወንድም ነውና ቴንኪ ብራዘር ባርሺ፣ ጸጋ ይብዛልህ። ተባረክ። አይወሰድብህ የቀንነት። ተባረኩልኝ። ተባረክልን። ቴንኪዩ። ዳኒን ዛሬ ነው ያየኝ። ዳኒ አየኸኝ? ባህሩ የምባለው እኔ ነኝ። በጣም ሲበዛ ስሜታዊ ነኝና ልንገር፣ ቆጥቤው ነው ተቆጣጠሬው እንጂ ኡኡ ብዬ ባለቅስ ደስ ይታይ ነው። በጣም ነው ስለእናንተ በቃ እናንተ ውስጥ ኢየሱስን አየሁት። የበራላችሁን ይሄን ድንቅ ብርሃን አየሁኝ። የእግዚአብሔርን ፍቅር አይቻለሁ። እውነት ተባረኩ። ጸጋ ይብዛላችሁ። ስራ መጀመር ስላለብኝ ልለያችሁ። ተባረክ ባህሩ። እንግዲህ ሁሉ የእግዚአብሔር አይደል? እንግዲህ ያው እግዚአብሔር ነው የጸጋው ባለቤት፣ መመስገንም ያለበት እግዚአብሔር ብቻ ነው። እኛ ከምናምንቴ ሰፈር ነው የመጣ ነው። ምንም ልናወራ የምንችለው አንዳች ነገር የለንም። የጸጋው ባለቤት እግዚአብሔር ነው። ደግሞ ሲሰራም አቅሙ የሱ ስለሆነ በምናምንቴዎች ሰርቶ ደግሞ አቅሙን ያሳየናል። እግዚአብሔር የኛን አቅም የኛን ጉልበት የሱን አቅም የሱን ጸጋ እንመለከታለን ማለት ነውና ክብር ለእግዚአብሔር ይሁን። እኔ በሆነ አጋጣሚ ነው እንግዲህ ለመጀመሪያ ጊዜ ከባህሩ ጋር ያወራ ነው። ኤርሚያው እዚህ ላል ብዬ አምናለሁ። በሆነ አጋጣሚ ተገናኘን፣ አወራን ዋትስአፕ ላይ፣ በዛው ግን ያው እናወራለን ማለት ነው። እኔ በደንብ ነው እማቀው ማለት ነውና ጌታ ዘመንን ይባርክ። ተባረኩልኝ። ተባረክ። ስላየው ደስ ብሎኛል። እኔም በጣም ነው ደስ ያለኝ። እግዚአብሔር ዘመንን ይባርክ። አም ሶ ሃፒ ብራዘር። ተባረክ። እንደ ዳጊ ደግሞ እግዚአብሔር ረቶን ወንጌላዊ ኤርሚያስ ዓለምን ቱር ሲያደርግ እንደኔ መግባት አችልም ማትባልበት ቪዛ ሲኖርክ ዓለምን እየዞርን እናገለግላለን። ይህንን ኢየሱስ እሺ ጊዜ አለው፣ ለሁሉም ጊዜ አለው ስለሚል የእግዚአብሔርን ጊዜ እንጠብቃለን። በቃ እግዚአብሔር ፍቅር ነው። የእግዚአብሔርን ፍቅር ምህረቱን መናገር ዓለም ላይ እየዞርን ያድናል፣ ይታደጋል እና የእግዚአብሔርን ፍቅር ዓለም ላይ እየዞርን ወንጌላዊ ኤርሚያስ እንደምናገለግል ወቅ አይቀርም። ተባረኩልኝ። በቃ ቴንኪው። እሺ አሜን። እሺ ጌታ ኢየሱስ ይባረክ። እግዚአብሔር ይመስገን። የጸጋው ባለቤት እግዚአብሔር ይባረክ። ደስ ብሎናል። እግዚአብሔር ድንቅ አምላክ ነው። ክብር ለሱ እናመጣለን። እግዚአብሔርን እናመሰግናለን።
የሚጠቅም ነገር ያለን ሰዎች ከመሰልን ከኛ እንዳልሆነ ሁሌ ይታወቅልን። እግዚአብሔር ጸጋውን ስራውን በእኛ ውስጥ አልፎ የሚሰራው እሱ ነው። እግዚአብሔር ይመስገን። ክብር ለአምላካችን እንደ ሁልጊዜው እናመጣለን። እግዚአብሔርን እንባርካለን። ክብር ለእግዚአብሔር ይሁን። ስለኛ የምናወራው የምንናገረው ነገር የእውነት ትህትና ሳይሆን እውነቱ ምንም ማንረባ ማንጠቅም ሰዎች ነን። እንደዛም ነን ደግሞ ትክክልም ነውና እግዚአብሔር ግን የተመሰገነ ይሁን። እግዚአብሔር ይባረክ። ሃኒዬ እሺ፣ እንኳን ደህና መጣሽ በድጋሚ። አሁን ተረጋግተሻል፣ ማውራት ትችያለሽ። እሺ ሰላም እሰይ፣ እንዴት ነህ? የታመሻችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። የሆነ ጥያቄ ነበረኝ ዳኒ። እሺ፣ ከየት ቤተ እምነት ማወቅ እንችላለን? አማኝ ነኝ፣ ግን አሁን በተለይ ከቅዱሳን ጋር በተያያዘ የሆነ ጥያቄ የሆነብኝ ነገር ስላለ ነውና ከእናንተ ብዙ ስለተጠቀምኩ እሱን እንድትመልሱልኝ ነውና እንትን አሁን ቅዱሳን እኛ አያማልዱም ስንል በምድር እያሉ ነው ወይስ ከሞቱ በኋላ የሚባል እንትን አለ ጥያቄ አለና ቦዲ ኦፍ ክራይስትን ካሰብን ያው የሞቱትንም ያካትታልና እንዴት ነው ከሞቱ በኋላ ጸሎት ለኛ መጸለይ የማይችሉት የሚለውን እንድትመልሱልኝ ነበር። እሺ ምንድነው በጣም ሲምፕል የሆነውን መልስ መልስልህ። በቤተክርስቲያን ውስጥ ስለኛ መጸለይ እንደሚችሉ በሰማይ ሆነው ስለኛ እንደሚማልዱ የሚናገር በጣም ግልጽ የሆነ ጽሑፍ የለም በእግዚአብሔር ቃል ውስጥ። ሊትራሊ አሁን በሰማይ ሆነው ከግምት ባሻገር ማለት ነውና ዶክትሪንን መሰረትበት የምንችልበት መጽሐፍ ቅዱሳዊ ኤቪደንሶች የሉም። ኦኬ፣ ግን አሁን የምልጃ ኮንሰፕት ምንድነው ነው? የምልጃ ኮንሰፕት ምንድነው ስንል ትልቁ ነገር ምንድነው? እነሱ ስለኛ የሚጸልዩት ጉዳይ አይደለም። ኦኬ፣ እኛ ወደ እነሱ ነው የምንጸልየው አይደል? ኮመንሊ ከነሱ ጋር ኮሚኒኬት ለመደራረግ በሰማይ ያሉ ሰዎች ያንተን ፐርሰናል ጉዳዮች ለማወቅ ሁሉን አዋቂ መሆን አለባቸው አይደል? አሁን ስለ ኢንዲቪጁዋል የምናወራ ከሆነ ኦኬ፣ ስለ ኢንዲቪጁዋል የምናወራ ከሆነ አሁን ስለ እሰይ የምናወራ ከሆነ ያንተን ሁሉን ነገር ማወቅ አለባቸው። በሁሉ ስፍራ ላይ መገኘት መቻል አለባቸው። እነኚህን ነገሮችን ታመጣለህ ማለት ነው። አብረህ ታያይዛለህ። ካንተ ጋራ ፐርሰናል ነገር እንዲኖራቸው ካስፈለገ ያንተን እያንዳንዱን ጉዳዮችን እያወቁ እየሰሙ ለእያንዳንዱ ነገሮች ወደ እግዚአብሔር ይጸልያሉ የሚለውን መደምደሚያ ለመውሰድ የመለኮትን ባህሪ መካፈል መቻል አለባቸው ማለት ነው። በተለይ ሁሉን ቦታ ሁሉን ማወቅ፣ ሁሉን መስማት፣ ሁሉን ማየት ምናምን የሚባለውን ነገር ውስጥ መግባት አለባቸው ማለት ነው። እና እንደዛ ደግሞ የሚያደርግ ፍጡር የለም። ስለዚህ ይሄ የምልጃ ኮንሰፕት ፌል ያደርጋል ማለት ነው። እዚህ ጋር ፌል ያደርጋል። ምክንያቱም መጽሐፍ ቅዱስ ጸሎትን ከመስማትና ከመመለስ አንጻር የሚሰጠው ትልቁ ቦታ ለእግዚአብሔር ብቻ ነው። ከእግዚአብሔር ውጪ ጸሎት ሊሰማና ሊመልስ የሚችል አካል ማንም የለም። የእግዚአብሔር ማንነት ነው፣ መለያው ነው። የአምላክ ራሱ አንደኛው ባህሪው ጸሎትን መስማትና መመለስ መቻል ነው። ኦኬ፣ ይሄ የእግዚአብሔር ማንነት ነው። ለፍጡር ሼር ሊያደርገው አይችልም። ለእግዚአብሔር ከምንሰጣቸው ባህሪያቶች መካከል አንደኛው ይሄ ነው። ጸሎትን ሰምቶ መመለስ የእግዚአብሔር አምላክ ባህሪው ነው። ኦኬ፣ እንደ ቀልድ ነው የምናየው። ኦኬ፣ የእናንተ አምላክ ተኝቶ ይሆናል ምናምን እያሾፈ አይደል? እስቲ ጥሩት ምናምን ይላል። አየህ፣ ጸሎት መስማትና መመለስ የአምላክ መለያ ነው ማለት ነው። ኦኬ፣ የኛ አምላክ ደግሞ በሰዓት የሚመልስ ነው ትላለህ። በሰዓት ሰምቶ የሚመልስ ነው ስትል ጸሎትን ሰምቶ መመለስ የመላእክት ጉዳይ አይደለም፣ የቅዱሳን ጉዳይ አይደለም። ጸሎትን ሰምቶ መመለስ የራሱ የእግዚአብሔር ማንነት ነው።
እና ይሄንን ጸሎትን ሰምቶ መመለስን ለመላክ ከሰጠ ያንን መልአክ ከእግዚአብሔር ጋር እኩል እያደረግከው ነው ያለው። ለዚህ ነው በብሉይ ኪዳንም ይሁን በአዲስ ኪዳን ሰዎች ወደ ፍጡር ጸልየው አያውቁ፣ መጽሐፍ ቅዱስም አያስተምረን። ስለዚህ የምልጃ ኮንሰፕት በኦርቶዶክስም ይሁን በካቶሊክ ላይ ያለው የምልጃ ኮንሰፕት በዚህ ላይ ተንጠለጠለ ነው። ኦኬ ምልጃቸው ያንተን ፐርሰናል ኬዞች እየሰሙ ወደ እግዚአብሔር አድርሰው መፍትሄ ማምጣትን ነው። አየህ፣ ይሄ ከእግዚአብሔር ቃል አንጻር በጣም የወደቀና ከእግዚአብሔር ሐሳብ በጣም የራቀ ትምህርት ነው። የእግዚአብሔር ቃል ውስጥ የለም እንደዚህ አይነት ልምምዶች የሉም። ሶ ምንድነው ቦተም ላይ ነው ካልከኝ በሰማይ ሆኖ የኛን እያንዳንዱን ኬዝ እየሰማ እየተቀበለ ከእግዚአብሔር ጋር መካከለኛ ሆኖ የሚያስታርቁ አካላቶች በእግዚአብሔር ቃል ውስጥ የሉ። በሰማይ ሆኖ ስላሉ ቅዱሳን ምናወራ ከሆነ ማለት ነው። ኦኬ በምክንያቱም በምድር ያው ወደ ምድር ሰው ወዳለ ሰው እንደማንጸልይ የታወቀ ስለሆነ ነው ይሄን ያልገባውበት። በምድር ላለ ሰው ጸልያ አታውቅም፣ ወደሱም ጸሎት አቅርባ አታውቅም። በሰማይ ላሉ አካላቶች ናቸው አሁን ጸሎትና ልመና የሚቀርቡ ኦርቶዶክስም በካቶሊክም ማለት ነው። ኦኬ ሶ በሰማይ ላለ አካል ጸሎትና ልመና የምታቀርብለት እሱ ልምምድ በእግዚአብሔር ቃል ውስጥ ፈልገህ አታገኘውም ስለሌለ ማለት ነው። ስለሌለ ስለዚህ ትልቁ ነገር ምንድነው? በእግዚአብሔር ቃል ውስጥ ጸሎትና ልመና የሚቀርበው ለእግዚአብሔር ለራሱ ብቻ ነው። አየህ መዝሙር 65 ላይ ስጋ የለበሰ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣሉ። ጸሎትን የምናቀርበው ወደ ማን ነው? ጸሎት ስጋ የለበሰ ሁሉ ወደ እግዚአብሔር ነው፣ በዙፋኑ ላይ ተቀመጠ ነው። በአዲስ ኪዳንም ቢሆን ይሄው ትምህርት ነው የሚቀጥል። ስለዚህ መጽሐፍ ቅዱስን መሰረት አድርገን ከምልጃ ኮንሰፕት አንፃር የሁለቱ ቤተክርስቲያናቶች አቋም ከእግዚአብሔር እውነት በጣም የራቀና እንደውም እኒ ከተባለ ኢቭን በኤርሊ ቸርች ፋዘርስ ደረጃ የተወገዙ ሐሳቦችን ሁሉ ነው አሁን ኢምፕሊመንት የሚደረገው በቤተክርስቲያኒቷ ውስጥ ማለት ነውና በሁለቱም ቤተክርስቲያን ውስጥ። ስለዚህ ከእግዚአብሔር ቃል አንፃር የጎደለ ሐሳብ ነው ያለው ነው ማለት። አመሰግናለሁ። ግን ዳኒ እዚህ ጋር ምን መሰለህ አንድ ደግሞ ነገር ክሊር እንድታረግልኝ እዚህ በተለይ በእኛ በኢቫንጀሊካሎች ዘንድ እንትን አለ ጸልይልን የምንለው ነገር አለ። አሁን የሆነ ነገር ራሱን የድካም ውስጥ ኦር የሆነ ነገር በሆን ዳንዬ እስቲ ጸልይልኝ ስለዚህ ጉዳይ እልሃለሁ፣ አንተም ትጸልይልኛለህ፣ ወይም እርስ በርሳችን ወይ እንማልዳለን። ለመንግስታትም ሊሆን ይችላል እንደዚህ ሶ በህይወት ላለ ሰው ጸልይልን ብለን ስንጠይቅ እንትን ካላለን ወይ ለጓደኛችን ወይ ለአገልጋይ ለቤተክርስቲያናችን መጋቢ ሊሆን ይችላል ስንጠይቅ ችግር ካልተፈጠረ ልክ እነዛ ሰዎች ስለሞቱ ነው ወይ ቅዱሳን የምንላቸው? ያው ስላንቀላፉ ነው የሚባለው አይደል? ያው ሞቱ እግዚአብሔር የሕያዋን እንጂ የሙታን አምላክ ስላልሆነ ለምንድን ነው ከቦዲ ኦፍ ክራይስት እነዛ ሰዎች ተነጥለው ወጥተዋል ወይ? አሁን ቅድም ለምሳሌ እዚሁ ጋር የሆነ እንደምሳሌ እንትና ወንጌላዊ ኤርሚያስ ሐናንሽ መሰለኝ እንድንጸልይልሽ ፈልገሽ ነው ወይ እያላት ነበርና ኢፍ ይሄ አሁን የኔ መረዳት ነው፣ ያው ከተሳሳትኩኝ ታርሙኛላችሁና ኢፍ እኛ በተለይ አሁን ቴክኖሎጂው ባመጣለን ነገር ተመስርተን ሐና ልትገባ ስትል የሆነ የኮኔክሽንም ሊሆን ይችላል የተለያየ የራሷ ኬዝ እንትን ብሏት ኤርሚ ልጸልይልሽ አለ። ሁላችንም የሷን የኔንም ሐሳብ ሁሉም እየሰማ ነው። በሰማይ ሲሆን በተለይ አሁን በምድር ላይ አንድ ሰው ጌታን ሲቀበል ወደ እግዚአብሔር መንግስት ሲመጣ በሰማይ መላእክት ዘንድ ደስታ ከተፈጠረ በምድር ላይ ሊሆን ያለውን ነገር እግዚአብሔር እስከፈቀደላቸው ድረስ ያውቃሉ ማለት አንችልም ወይ? ወይስ ምንም ነገር ዕውቀቱ የላቸውም? ምድር ላይ ያለውን ነገር የሚሰሙበት ኢንተርኔቱ የዚህን ሁሉ ሚሊዮን ሰው ንግግር የኔን ንግግር አሁን እዚህ ጋር 400 ምናምን ሰው ሊሰማው ይችላል በአንድ ጊዜ። ያንን አክሰስ እግዚአብሔር ለቅዱሳኑ ከኛ ቀድመው ለወንጌል ለተሰውት ሊሆን ይችላሉ በጌታ ላንቀላፉት ያንን ነገር ዕውቀቱ እንዲኖራቸው ማድረግ አይችልም ወይ? ያው እግዚአብሔር ኦምኒ ፕሬዘንት ኦምኒሸንት እንደሆነ ይታወቃል፣ ግን ያንን አቅም መስጠት አይችልም ወይ የሚልም ጥያቄ አለኝ ዳንዬ እስቲ እዚህም ጋር። እሺ እንግዲህ አሁን ዶክትሪን በምንድን ነው የሚመሰረተው ብለን ነው መጠየቅ ያለብን። የመጀመሪያው ነገር ዶክትሪን በግምት አይመሰረትም። ኦኬ በግምት ይሆናል ምናምን ብሎ ዶክትሪን አይመሰረትም። በእግዚአብሔር ቃል ውስጥ ከኛ ኤክስፒሪየንስ አንፃር ተነስተን የእግዚአብሔርን ኪንግደም ዲተርማይን አናደርግ። ኦኬ ሶ እንደ ክርስቲያን በተለይ መጽሐፍ ቅዱስ ብቻ ብለን ለምናምን ሰዎች መሰረታችን የሚሆነው የሰው ግምት አይደለም።
የአባቶችም ትምህርት አይደለም። ኦኬ መጽሐፍ ቅዱስ ብቻ ብለን ስናምን የማንም ትምህርት ከእግዚአብሔር ከሉዓላዊ ከአምላክ ቃል በታች ነው የሚሆነው። የእግዚአብሔር ቃል ውስጥ አሁን የምትለውን ልምምድ የምትለውን ሐሳብ የምትገምተውን ግምት ይጽፋል ወይ ያጽፋል ወይ ያስቀምጧል ወይ ነው ጥያቄ። አንድም ቦታ ላይ አሁን የምትላቸውን ግምቶች መጽሐፍ ቅዱስ ውስጥ አናገኛቸው የሉም ማለት ነው። ምን ማለት ነው? በሰማይ ላለ አካል ጸሎትና ልመናን አድርሱልኝ ብሎ የጸለየ ሰው የለም በእግዚአብሔር ቃል ውስጥ። በብሉይ ኪዳንም ይሁን በአዲስ ኪዳን ላይ ሰዎች በሰማይ ሆነው የሰውን ልመናና ጸሎት እርዳታን እየተቀበሉ ከእግዚአብሔር ጋር ሲያቀርቡን አናይም። አልተጻፈም። የተጻፈው ነገር ምንድን ነው? እንደ ክርስቲያን ነው። መጽሐፍ ቅዱስ ብቻ ብሎ እንደሚያምን ክርስቲያን ነው የምናወራው። መጽሐፍ ቅዱስ ብቻ ብለን ለምናምን ክርስቲያኖች ኦኬ በእግዚአብሔር ቃል ውስጥ የተጻፈው ግልጽ በሆነ መልኩ ጸሎትና ልመና በሰማይ ላለ ለእግዚአብሔር ብቻ ነው የሚቀርብ። ኦኬ በምድር ላይስ ያለው ምንድነው ካልከኝ ያንን ሰው ነው አሁን ካንተ ጋር እንደማወራው ነው እያወራሁት ያለሁት። ኦኬ ወደሱ እየጸለይኩኝ አይደለም፣ ልመናን እያቀረብኩኝ አይደለም። ያንን ሰው በአካል ሳገኘውና ስንገናኝ ነው ያንን ኮሙኒኬሽን የሚፈጠረው። ያን ደግሞ መጽሐፍ ቅዱስ ምን አድርጎልናል? ጽፎልናል። ለምሳሌ ይኸው እግዚአብሔርን በመምሰልና በጭምትነት ሁሉም ዝግ ብለን እንድንኖር እና ልመናና ጸሎት፣ ምልጃን፣ ምስጋናን ስለሰው ልጆች ስለሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት እመክራለሁ ይላል። አየህ እግዚአብሔር ቃል ውስጥ እዚህ ውስጥ አለ። አሁን ወንድምነት ያለው እህታችን ሐናም ያለችው ጉዳይ እዚህ ውስጥ አለ። አንዱ ስለ አንዱ የሚያደርገው ልመና ስለሌሎችም ነገሮች ቢሆን ስለ ነገስታት ሁሉ እንድንጸልይ ምልጃን እንድናቀርብ በእግዚአብሔር ፊት ታዘናል። ግን ይሄ ምልጃ የሚቀርበው ወደ ማን ነው? ዶንት ፎርጌት ወደ እግዚአብሔር ነው። አድሬስ የሚያደርገው ይሄ ጸሎት ወደ እግዚአብሔር ነው የሚቀርበው እንጂ ወደ ፍጡር የሚቀርብ ጸሎትና ልመና የለም በእግዚአብሔር ቃል ውስጥ ማለት ነው። ወደ ፍጡር የሚቀርብና ጸሎት ልመና ከሌለ በሌለ ነገር ላይ ክርስቲያን ዶክትሪን አይመሰርትም። ኦኬ እኛ ክርስቲያኖች ነን፣ መጽሐፍ ቅዱስ ብቻ ብለን የምናምን ሰዎች ነን። ቴክኖሎጂ እኮ አሁን እንደዚህ ረቋል እና በሰማይ ያሉ ሰዎች ደግሞ የሆነ ቴክኖሎጂ ይኖራቸው ይሆን ተብሎ ዶክትሪን አይመሰርትም። እግዚአብሔር ያስችላቸው ይሆን ተብሎ ዶክትሪን አይመሰርትም። ክርስቲያን ማለት በተጻፈው መሰረት ላይ የሚኖር አማይ ማለት ነው። ስለ ጴንጤ ስናወራ ማለት ነው። የትኛውም ትምህርት የትኛውም ልምምድ በግምት ዶክትሪን አይመሰረትም። እንኳን አይደለም በግምት በተአምራቶች ላይ እንኳን ዶክትሪን አይመሰረትም። ኦኬ ተአምራቶችን አይቶ ዶክትሪን አይመሰረትም። መጽሐፍ ቅዱስ ውስጥ ቤተክርስቲያን ዶክትሪን የምትመሰርተው በትምህርት ላይ ወጥነት ባለው ሐሳብ ላይ ነው እንጂ አንድ ቀን የሆኑ ኢንሲደንቶች ላይ ታይቶ እንዲህ ስለሆነ ዶክትሪን በዛ ላይ አይመሰረትም። እና ትልቁ ነገር ምንድነው ካልክ የቅዱሳን ምልጃ ለምንድነው ቤተክርስቲያኒቷ ውስጥ የተፈለገው ነው። በኦርቶዶክስም ይሁን በካቶሊካል ጉዳዩ እኮ እግዚአብሔር ጸሎትና ልመናን ስለማይሰማ አይደለም። ኃጢአተኛ እንኳን በደለኛ ሰው እግዚአብሔር ጸሎቱን ይሰማዋል፣ ልመናውን ይቀበለዋል። ይህንን ለመረዳት የጌታችንን ጸሎት ሄዶ መመልከት አስፈላጊ ነው። ጌታን ጸሎትን አስተምረን ብለው ሲጠይቁት ጌታ ያስተማራቸው ጸሎት ውስጥ እዛ ውስጥ ኃጢአተኛ በደለኛ እግዚአብሔር አባቴ ብሎ እንዲጮህ ጸሎትን አስተምሮታል። እኛ የበደሉንን ይቅር እንደምንል በደላችንን ይቅር በለን። ኃጢአት ያለበት በደል ያለበት ሰው በሰማይ የምትኖር አባቴ ብሎ እንኳን የመጸለይ ድፍረት ሰጥቶታል ማለት ነው። ጌታ ነው ይህንን ጸሎት ያስተማረው። ስለዚህ አሁን ቤተክርስቲያኖቹ ውስጥ እየተሰራ ያለው የቅዱሳን ምልጃን የመቀበል ወደ እነሱ የመጸለይ ፍላጎት ለምንድነው እሱ እንዲህ እያስጮሁት የሚያስተምሩት ካልክ በጣም ግልጽ ነው። ፍጡሩን ከፈጣሪ እኩል የማድረግ ቴንደንሲ ነው ለኔ የሚታይ እንጂ በእግዚአብሔር ቃል ላይ የተደገፈ አይደለም። ኦኬ ለምን ይቅርባቸው አይነት ስሜት ነው የምታየው። እግዚአብሔር የሚያረጋቸውን እግዚአብሔር የሚሆናቸውን እያንዳንዱን ካራክተር ለፍጡር እየተሰጠ ነው የሚታመነው እና ምልጃቸው ከዚህ የተነሳ ይሄ ሰው የማምለክ መልአክ የማምለክ ስሜት በሰው ውስጥ እስከ መፍጠር ድረስ የደረሱ ትምህርቶች ናቸውና እንደ ቀላሉ የሚታዩ አይደሉም። በእግዚአብሔር ቃል ውስጥ ግን አንድም ቦታ ላይ አሁን የሚደረገውን ልመናና ጸሎት የሚያሳይ በእግዚአብሔር ቃል ውስጥ የተቀመጠ ነገር የለም ካልገመትን በስተቀር ማለት ነው። ደግሞ ሰው እንደምታውቀው በግምት ዶክትሪን አይመሰረትም። ወይ ደግሞ መጽሐፍ ቅዱሳዊ ማስረጃ ጥቅስ ኖሮ እዛ ጥቅስ ላይ ቆመን ማውራት እንችላለን።
አሁን ግን ልትለን የምትችለው ግምት ነውና በግምት ደግሞ ማውራት ከባድ ነው የሚሆነው የእግዚአብሔርን ሐሳብ በግምት ስለማንኖረው ማለት ነውና ግን በምድር ሆኖ ወደ ሰማይ ላለ አካል ጸልዮ ጸሎትና ልመናው ወደ እግዚአብሔር የደረሰለት ሰው ካለ ግን ማስረጃ ብሰጠኝ እሱን ከግምት ባሻገር እዛ ላይ ቆመን ልናወራ ልነጋገር እንችላለን። ባይ ኤኒ ቻንስ ያሳየ ሰው አለ ይሄንን ሐሳብ ማለት ነው ጥቅስ ጠቅሶ ከምድር ያለ ሰው በሰማይ ላለ ሰው ጸሎትና ልመና አቅርቦ ይሄንን እንደ ዶክትሪን መመስረቻም ብናየው ብለህ የምታወራው ጥቅስ ካለ እሱም ባየው ደስ ይለኛል ከግምት ባሻገር ማለት ነው። ግምት እንትኑ ሳይሆን ያው የሚነሱ ጥቅሶች አሉ አይደለ? ሞራሊ እንትን ምንድነው ራይ 5 እና 8 አካባቢ ይመስለኛል 24ቱ ሽማግሌዎች የቅዱሳንን ጸሎት እንትን የሚሉትን ብዙ ጊዜ ይነሳሉ። ወደ እነሱ የጸለይ ሰዋል ፕላስ ደግሞ እንደሱ አናልፈ ምንድነው የኔ ጥያቄ ምኑ መሰለ? ቆይ ወደ እነሱ እንደሱ አናልፈ የኔ ጥያቄ ምን መሰለ? እንደነሱ አሁን የጠየቁ የአንተን ግምት ጥያቄ ሳይሆን የሆነ ጥቅስ ንገረኝና እዛ ጥቅስ ላይ ሰዎች ከምድር ሆነው በሰማይ ላለ አካል ጸሎት አቅርበዋል የሚል ጥቅስ ካለ አሳየን፣ እዛ ላይ እናውራ። ምክንያቱም አሁንም እያወራ ያለ ነው በሌለ ነገር ነው ኢማጂን እያረክ እየሳልክ ያለውና ጥቅስ ጥቀስ። እዚህ ጥቅስ መሰረት በዚህ ጥቅስ መሰረት ሰዎች ከምድር ሆነው በሰማይ ላለ አካል ጸሎት እያቀረቡ ነውና እኛም ማቅረብ የለብንም ወይ ብለህ ሞግተን እንደሱ ቢሆን የተሻለ ነው የሚሆነው። ካለዛ ግን it's your imagination ነው የሚሆነው፣ ያንተ ግምታዊ ሐሳብ ነው የሚሆነው። አሁን እዚህ ጋር ኢማጂኔሽኑ አይደለም ዳኒ፣ መረዳት የፈለኩት ነገር ስላለ ነው። አሁን አንዳንድ እንትኖችን ለምሳሌ የሆነ ዶክትሪንን ስንመሰርት ቃል ይጀመራል። ልክ እንደ ኦንሊ ጂሰስ ስላሴ የሚል እንትን ታሳየኛለህ ጽሁፍ የሚል ውስጥ መግባቱ ሳይሆን ከባይብል አይዲያው ከሆነ ይሄ አይሆንም። ለምሳሌ ቦዲ ኦፍ ክራይስት ነው ካልን የትኛው አሁን እኔ እኮ እያልኩኝ ያለሁት ብራዘር እንደ መጽሐፍ ቅዱስ እናውራ ነው እያልኩኝ ያለሁት። እሺ ዳኒ አንዴ ያስጨርሰኝና ገብቶኛል አባባለ እኮ ከገባህ ወደ ጥቅሱ ገባ። አሁን ጥያቄ ፈጠረብህ። አሁን ይሄን ቦዲ ኦፍ ክራይስት ነን አይደል? ሶ ቦዲ ኦፍ ክራይስት አሁን ጥያቄ ተፈጠረብኝ ነው የምጠይቀህ። እሺ እኮ በጥቅስ አድርገው ነው አይደል? ክርስቶስ አካል ነች ቤተክርስቲያን። እሺ ያው አካል ናት። እሺ አይደለም ግምት አይደለም የኔ ቤተክርስቲያን ከመጀመሪያው ጀምሮ ከሐዋርያት ጀምራ የተመሰረተች ነች አይደል? እሺ አካል ነን አልን። እሺ እዛ ውስጥ ያለው ሁሉ አካል አለ። አካል አለ። እሺ አዎ የአንቀላፉትንም ጭምር ማለት ነው። እሺ ይሁን ችግር የለም። ስለዚህ የሆነ ሰው በጌታ አምኖ ሲሞት ከዛች አካል ውስጥ እንትን ሆኗል ወይ ተቆርጦ ወጥቷል ማለት አይደለም። ለምሳሌ አሁን ቃል በቃል ነው ያልከኛለሁ። አካል መሆንና ጸሎትን መስማት ለምን አገናኘው? ምን ያገናኘው? አካል ስለሆነ ጸሎት ይሰማል ማለት ነው። እሱ ነው እኮ አሁን እንትን ላመጣል የሚነሳው እንትን የሚለኝን ነገር እኮ ነው የምጠይቀው። አሁን እኮ አገናኘው እኔ እንጂ ዶክትሪኑን እንትን እያልኩት ጥያቄ የሆነብኝን ነገር እንድትመልስልኝ ነው እኮ እንድረዳ። አሁን እየተነሳ ያለህበት ሐሳብ አካል ስለሆኑ ያልከኝ አይደለ? አገናኘውና አካል ስለሆኑ ጸሎትን ይሰማሉ የሚል የመጽሐፍ ቅዱስ ማስረጃ ላይ ቆመን ነው የምናወራው። አሁን ግምት አናወራም። ክርስቲያኖች ነን እኛ። አገኘኸኝ? ትምህርት የሚሆነን ዶክትሪን ሊመሰረትለት የሚችለው እሺ ተጠቃስበት። እሺ ይኸውልህ ኢፍ ጳውሎስ ጸልዩልኝ ካለ በምድር ላሉ ካለ ለምን በህይወት ስላሉ ጸልዩልኝ አላቸው ልንል ነው። ከሞቱ በኋላ እነዛ ሰዎች አንድ ሰው ጳውሎስን ሊሆን ይችላል ሌሎች ቅዱሳንን ሊሆን ይችላል ሐዋርያቶችን ጸልዩልኝ ቢል ስለሞቱ አይሰሙም ነው ወይ ማለት ነው? እንደዛ ነው። ሙታን ስለሆኑ መስማት አይችሉም። አሁን ጥቅሱ ስለሌለ ሳይሆን መስማት አይችሉም ደግሞ የሚል ጥቅስ አለ ወይ? እሱን እኮ ነው አሁን ማየት ያለብን። ምንድነው እሱ? አሁን ዶክትሪን አለ የመሰረተው። አሁን እኮ አንተ ዶክትሪን ነው እያወራኸኝ ያለው ባይ ዘ ዌይ ገብቷል። አሁን ያንተን የመሰረትከውን ዶክትሪን በሌለ ነገር ላይ ዶክትሪን መስርተ ያንን ዶክትሪን ከመጽሐፍ ቅዱስ
ማሳየት ካልቻልክ በቃ የሌለ ዶክትሪን ነው ማለት ነው ያ ጉዳይ። ምን ማለት መሰል አንዴ ወረቀት ላምጣ። እያወራን ያለነው ጉዳይ በጣም እንትን ስለሆነ ማለት ነው። መጽሐፍ ቅዱስ ውስጥ በየትኛውም ስፍራ ላይ ለምሳሌ ጳውሎስን አንስተዋል። ጳውሎስ ጸልዩልኝ ያለው በምድር ላሉ ሰዎች ነው። እሱንማ ይኸው እያደረግነው ነው እናደርገዋለን ስለተጻፈ። ኦኬ። ጳውሎስ ግን አንድም ቦታ ላይ በህይወት ለሌለ ለምሳሌ እስጢፋኖስ በድንጋይ ተወግሮ ሞቷል። እስጢፋኖስ ወይ እባክህን ጸልይልኝ ሲለው አታይም። ወደ እስጢፋኖስ ሲጸልይ አታይም። ኦኬ። አንተ አሁን የምትረዳውን መረዳት አንድ አካል ስለመሆናችን ጳውሎስ ሳይረዳ ቀርቶ ነው አይደለም። ከሱ በፊት የተሰዉ አገልጋዮች አሉ። ወደ እነሱ ጸልዮ ያቅም በብሉይ ኪዳን ላይ የነበሩ አባቶች አሉ። አብርሃም ሊጠራ ይችላል፣ ዳዊት ሊጠራ ይችላል። ወደ አብርሃምም ወደ ዳዊትም እኛንም ጸልዩ ብሎን አያቅም። እሱም ጸልዮ አያቅም። ይዋፍቶ አስክ በምድር ያሉትን ግን እርስ በራሳችን እንድንጸለይ ይሄው አዞናል። የእግዚአብሔር ሐሳብ ነው ማለት ነው። አንዱ ስለ አንዱ የሚያደርገው መጽሐፍ ቅዱሳዊ ነው ማለት ነው። ኦኬ። አሁን ጥያቄው አንተ ግን በሰማይ ላለ አካል ብለህ እያወራህ ነው ያለው which is ያልተጻፈ በእግዚአብሔር ቃል ውስጥ የሌለ ማለት ነው። በሰማይ ላለ አካል ግን አንተ ጸሎትን እያቀረብክ ነው ያለው። ጸሎትን እያቀረብክ ያለው በሰማይ እሱን ጥቅስ ኬት አምጥተን መስርተው አካል በሚለው ኮንቴክስት እንዳናይድ አካል መሆን ማለት ጸሎትን መስማት ማለት አይደለም። ለምሳሌ እንዳልሆነ ላሳይ። ለምሳሌ ኦርቶዶክስ ጴንጤ ነኝ ያልከኝ አይደል? እንድረዳ። ኦኬ እሺ፣ ነህ ብዬ ላስብ አይደል? ማለት ከዚህ አርጊውመንት አንፃር ጴንጤ ነህ ብዬ አላስብም፣ ግን ላስብ ዝም ብዬ እንትን ልበል፣ ችግር የለም። አንድ አካል ነው አይደል? አንድ አካል ብለህ የምታስበው ሰው በምድርም በሰማይ ያለ ሰው ነው አይደል? አንድ አካል ይሄ የቤተክርስቲያን አካል ነው ብለህ የምታስበው በምድርም ላለ ነው በሰማይም ያለ ሰው ነው አይደል? ሲሞት ብቻ አይደለም አካል የሚሆነው አይደል? አዎ። በምድርም ያለ ሰው አካል ነው ማለት ነው። አዎ። ኦኬ። በምድር ላለ ሰው ጸልየህ ታውቃለህ? በምድር ላለ ሰው ጸልየህ ታውቃለህ? አጠገብህ ሳይኖር ሳታገኘው ወደሱ ጸልየህ አግኝተው ታውቃለህ? አዎ። ይሄ ምን መሰለህ፣ አሁን በምድር ያለ ሰውን ምንድነው የምትለው? ኖርማሊ ጸልይልኝ ትለዋለህ አይደል? ብራዘር አትዝለለው። የጠየኩት ጥያቄ በጣም ወሳኝ ነው እንድትረዳው የፈለኩት። አካል ለሆነው አካል እሱን እኮ ነው የምልህ። አሁን በምድር አልገባህም ብራዘር። አሁን ጸሎት እኮ የሚለው ምንድነው? አልገባህም። ጨፍነን እንደዚህ አድርግ። አልገባህም ብራዘር፣ አልገባህም። አሁን ያልገባህ ነው እየመለስክልኝ ያለው ብራዘር። በጣም ሲምፕል ነው ላስረዳ። ለምሳሌ ይኸውልህ አጠገብህ የሌለውን ሰው ነው አይደል ያልከኝ? ጳውሎስ አጠገቡ የሌሉ ሰዎች ጸልዩልኝ ብሏቸዋል። በምንድን ነው ጸልዩልኝ ያለው? የሌሉ ሰዎችን እኮ በጽሁፍ ስለ አገልግሎቱ ዙሪያ ጎበዝ። አየህ፣ በጽሁፍ እኔ ጠየኩህ ምን ብሏል? ቆይ ጸልዩልኝ ብሏል። ቆይ እንግባባ። አየህ፣ በምንድን ነው ጸልዩልኝ ያለው? በጽሁፍ። ልክ አንተ አሁን ወደ ማርያም እንደምትጸልይ ልክ አንተ ወደ ማርያም እንደምትጸልየው ለምሳሌ በጣም ሲምፕል እናድርገው። እንግዲህ ብሩኬም ጴንጤ ነው መቼስ፣ ከሆነ ጴንጤ ብለህ ታምናለህ ብዬ አስባለሁ። አትጠራጠርም? በወንድምነት አካልህ ነው አይደል? እርግጠኛ ነህ? አሁን ብሩኬ አሁን እዚች ላይ ላይቭ ላይ ስለማቀው እኮ አካል ነው ከሚያነሳውም አንፃር አካል ነው። በክርስቶስ ኢየሱስ የሚያምን አካል ነው ብዬ አምናለሁ። ታምናለህ? በጣም ጥሩ። ማይክን ዝጋውና ጸልይለት፣ ወደ እሱ ጸሎት አቅርብ፣ ይስማ። እሱ አካል ስለሆነ መስማት መቻል አለበት። ምክንያቱም በአንተ አርጊውመንት አካል ከተባለ መስማት አለበት የሚል መደምደሚያ ነው የወሰድከው። ብሩኬ አካል ነው። ሚውትን ዝጋውና እንዳይሰማ ወደ ብሩኬ ጸልይ። መስማት አለበት። ብሩኬ አካል ተብሏል። ብሩኬ መስማት መቻል አለበት። ማይክን ዝጋውና ጸልይለት። አንዴ እንሞክረው እስቲ። ይሄ የእንትን እኮ ነው የሚሆነው። በዚህ ከመጣን አሁን አርጊውመንት እኮ ያልነውን ዳንዬ
ከመጣን ምን ይሆናል መሰለ ኖ ስለ አካል ነው የምናወራው። ቅድም ያነሳሁት አሁንም ያገናኘን እኮ ይኸውልህ ልክ የዛሬ ስለ አካል ነው። ከመሆን ብራዘር ስለ አካል ነው እሱን ነው መጨረስ ያለብን። እሱን ነው ምን የሚል መደምደሚያ ሰጥተሃል? አካል ማለት እሱን እኮ ልነግርህ ነው። እሱን ይህንን መልስልኝ፣ አትዝለላ ጥያቄ። አካል ማለት ጸሎትን የሚሰማ መሆን አለበት ብለህ ደምድመሃል አይደል? ካልን ጸልዩልኝ ካልን እኮ አካል ማለት ጸሎትን የሚሰማ ነው ብለህ ደምድመሃል። ስለዚህ አካሌ ነው ካልክ ብሩኬ የአካል ከሆነ ብሩኬ የአንተን ጸሎት መስማት መቻል አለበት። አሁን አካል ከሆነ ወይ ደግሞ አንተ ሚዩት አድርግ፣ ብሩክ ወደ አንተ ይጸልይ። እርግጠኛ ነኝ ብሩክ የጸሎት ጥያቄዎች አሉት። አሁን በቅርቡ ትዳር አለበት፣ በጣም ብዙ ጉዳዮች አሉት። እግዚአብሔር ከሱ ጋር እንዲሆን የሚፈልግባቸው ብዙ አጀንዳዎች አሉት። አሁን ሚዩት አድርግና ብሩኬ ወደ አንተ ይጸልይ። አንተ አካል ስለሆንክ የቤተ ክርስቲያኒቱ አካል ስለሆንክ የአንዷ ቤተ ክርስቲያን በምድርም ብትኖር በሰማይም ለውጥ ስለሌለው አካል ስለሆንክ ጸሎት መስማት መቻል አለበት ማለት ነው አንተ ራስህ። እሺ ሚዩት ነው አይደል ያልከኝ ዳኒ? ሚዩት አድርገና ይጸልይ። ከዛ ጸሎትን እዚህ ጋር ሎጂክ ውስጥ እንድንገባ አይደለም ዳኒ እንድትመልስልኝ የፈለኩት ነገር አለ። ይሄ ቴክኖሎጂ ሳይመጣ በፊት እንደዚህ ማናወራም ነበር እኮ። ከስልክ ከምን በፊት እርስ በርስ ነበር ወይ በጽሁፍ ነው እከሌ ጸልዩልኝ እባካችሁ ምን ተብሎ ደብዳቤ ነበር የሚላከው። ለማታውቃቸው ቅዱሳን ጸልዩልኝ ብለህ ወይ መሪውን ነው የምታውቀው ለሆነ ቤተክርስቲያን ትልካለህ። ከዛም በኋላ ያ ነገር ተነቦ ምን ሲባል ጸሎት ይደርሳል አይደል? አሁን ደግሞ በቴክኖሎጂ መጣንና ለምን ዓለም አቀፍ 1 ሚሊዮንም ሰው የጠየቁን ጥያቄ ለምን ይዘላልከው? ለምን የጠየቁን ጥያቄ ለምን ይዘላልከው? ወደሱ ልመጣልህ ነው። አይ አትዝለል፣ ልመጣልህ ነው ወደሱ። ሳዘል አውርተን ከዛ በኋላ ሚዩት ላይ አይደለም። አሁን እኮ ያ ብራዘር ምን እንደዛ ነው የሚሆነው። አሁን ለምን መሰለህ ይሄው የቅድሙን ጥያቄ ልትመልስልኝ ነው አንተም ዳንዬ። አሁን ሚዩት ተደርጎ አይሰማም ካልከኝ አሁን 441 ሰው እኔን ከሰማኝ በእግዚአብሔር ዘንድ ቅዱሳንን እነ ጳውሎስን ጸልዩልኝ ብል እግዚአብሔር እንዲሰሙ አክሰሱን አይፈጥርላቸውም ወይ? ሰውን ጸልይልኝ ስለው በምድር ስላለ ወይ የሚለው ነው። ይሄው አይፈጥርም ወይ ያልከው። ኦኬ ይሄ ምን ይባላል መሰለ? በደም ተረዳ። ይሄ ግምት ይባላል። ያንተ ግምት ነው። እሺ አይሰማም የሚል ደግሞ ጥቅስ አሳየኛ። አንዴ ብራዘር አንዴ ኦኬ በግምት ዶክትሪን አይመሰረትም። ሰው በግምት ዶክትሪን አይመሰረትም። አይሰሙም ወይ ምናምን ብለህ ዶክትሪን አትመሰርትም። ግምት ነው ይሄ። አሁን መስማታቸውን የሚያሳይ ከእግዚአብሔር ቃል አሁን በዚህ ሰዓት ላይ ኮሚኒኬሽን የኛ ጸሎት እንደሚሰሙ የሚያሳይ ጸሎት ልመናን የተቀበሉበት ቦታ አለ ወይ ካልኩ የለም ነው መልስ አይደል? እየተስማማን እንድንሄድ ከሰው ጸሎትና ልመና የተቀበሉበት ቦታ አለ? አዎ ከሰው ጸሎትና ልመና የተቀበሉበት ቦታ ይፍ ደግሞ ሊኖር እንደሚችል ኤርሚያስ 15 ቁጥር 1 ላይ አይኖርም? ምናልባት ወንድም ዓለም አለ ወይ? ምናልባት ሳይሆን እርግጠኛ ሆነን እንየው። ከሰው በሰማይ ላይ ኤርሚያስ 15 ይኸውልህ ኤርሚያስ 15 1 ላይ እንዴት ነው አንተ የምትረዳው? ምናልባት የኔ አረዳድና የኔን መረዳት አለ። ምን ያው ያንተ እኮ እሱን አንብበው እኮ አለ። ሄደን 15 1ን አንብብልኝ እኮ ሄደን እንየው ወይ ብራዘር አትመልስም። ምን አሁን ለአንተ አሁን እኔ አዎ ይኸው አለ። እሺ አለ በሰማይ ላለ አካል ጸሎት የቀረበበት ቦታ አለ እያለን ነው ወዳጃችን። እሺ ኤርሚያስ 7:15 እንደዚህ ሲሆን ነው ጥሩ። እሺ የት ቤተ እምነት ነው? የት ቸርች ነው? ባይዘው ሙሉ ወንጌል። የትኛው ሙሉ ወንጌል? ቡታጅራ የምትባል ሀገር ታውቃለህ? አዎ አውቃታለሁ። ማነው ፓስተር? ሙሉ ወንጌል የሚባል ማነው ፓስተር? ሁለት ናቸው። ይድነቅና ቤተልሔም ይባላሉ። የሴት ፓስተር? ኦኬ አዎ ኦኬ ቡታጅራ። እሺ ኤርሚያስ ስንት ላውጣል?
15:1ን እንዴት ትረዳዋለህ? እኔ አልረዳውም ብራዘር፣ አንተ ነህ የምታስረዳኛው። እግዚአብሔር እንደዚህም አለ፣ ሙሴና ሳሙኤል በፊቴ ቢቆሙም ልቤ ወደዚህ ሕዝብ አይዘነብልም፣ ከፊቴ ጣሏቸው ይውጡ አለ። እሺ አሁን ከምናነሳው ሐሳብ ጋር እኮ ምንም አይገናኝም። ስለዚህ ይሄኛው አሁን ኤርሚያስ የተጻፈበት ወቅት ላይ ሳሙኤልና ሙሴ አልነበሩም አይደል? አሁን እናንተ የምናየው ወደ ሙሴና ወደ ሳሙኤል የጸለየ ሰው አይደለም። በፊቱ ራሱ ቆመው ቢማልዱ ወይ ቢጸልዩ ራሱ ቢቆሙ ማለት ያው ቢታዩ ቢጸልዩ ማለት ነው። እኛ አሁን ስለሱ አለማ እያወራን ነው። እኔ እናንተ ርሳንር አትርሳ፣ ከምድር ሆኖ በሰማይ ላለ አካል የጸለየ ሰው ነው እያልን ያለ ነው። ክፍሉ ምን ማለት እንደሆነ አስረዳለሁ። አሁን እዚህ ክፍል ላይ ወደ ሙሴና ወደ ሳሙኤል የጸለየ ሰው አለ ወይ? ጥያቄ። ስለዚህ እነሱ ከሰማይ ሆነው የኛን እንጂ የማይሰሙት እነሱ ለኛ ይጸልዩልናል ማለት ነው። እሱን አይደለም አሁን እያወራን ያለው። አትዝለላ፣ ፖይንት አትዝለል። የሆነ ፖይንት ለመረዳት ሳይሆን የሆነ ፖይንት ላይ ስትደርስ አውቀ ነው የምትዘለውና አውቀዋለሁ። እኔ የጠየኩ የተነሳ ነው ጥያቄ ከምድር ሆኖ በሰማይ ላለ አካል የጸለየ ሰው አለ ወይ ነው ጥያቄ። ይሄንን እኮ አሁን ያነሳ ነው ምንድን ነው አሁን እኔ መጸለይ አሁን እንትን ሳሙኤልና ሙሴ ኦልሬዲ ሞተዋል አይደል? ስለ ህዝቡ ግን ምን እያሉ ነው? በፊቱ ራሱ በእግዚአብሔር ፊት ቢቆሙ አይልም። አሁን ጥያቄ በእግዚአብሔር ፊት ቢቆሙ በፊቱ ቢቆሙ ራሱ ብራዘር አሁን አይልም። እኔ እናንተ አሁን እያወራን ያለ ነው ብራዘር፣ አሁን እያወራን ያለ ነው ከምድር ሆኖ በሰማይ ላለ አካል የጸለየ ሰው አለ ወይ ነው። እያመንኪድ እዚህ ክፍል ላይ ከምድር ሆኖ ወደ ሙሴ ነው ይሁን ወርድ ባይ ወርድ እኮ የለም ዳኒ። አሁን ይኸውልህ ዶክትሪን ይኸውልህ እንደዚህ ያለ ቃል በቃል ካልን አጠቃላይ የባይብልን ሐሳብ መረዳት እንችላለን ወይ? አሁን እኛ የምንለው ዮናንዳን ስንከራከር ቅድም ያነሳውልህ ነገር አለ ወንድማን። ዶክትሪናችን ሁሉ ያንተን አላቅ የምን የት እንደተማርክ አላቅ። የኛ የክርስቲያኖች ዶክትሪን ሁሉ ያለው መጽሐፍ ቅዱስ ላይ በተመሰረተ ትምህርት ግልጽ ነው። ኢማጂን አድርገን ዶክትሪን አንመሰረት እሱን እኮ ነው እየመጣውልህ ያለውት የነበረው ያንን ነው አይደለም ብራዘር አይደለም። አሁን በደንብ ስማ መጀመሪያ። አሁን ለምሳሌ አናሎጂ የሚነሳል አይደል? የአብርሃምን ዳንኤል ላይ ሆኖ ያለው አንዴ ሶሪ ዳኒ አንድ ጥያቄ ልጠይቀው ፈልጌ ነው። ፓስተር ቤተልሔም የትኛው ቡታጅራ ሙሉ ወንጌል ነው የምታገለግለው? ቁጥር 2 እሺ ቀጥል። እሺ እየጨረስን እንድንሄድ ማለት እንድንግባባ እየጨረስን እንድንሄድ እዚህ ክፍል ላይ ወደ ሙሴና ወደ ሳሙኤል የጸለየ ሰው የለም ማለት ነው። ኦኬ የለም በሚለው ሄድን። እዚህ ክፍል ላይ የጸለየ ሰው ከሌለ የለም ብለን ነው የምናልፈው። ወደ ቀደሙ ሐሳብ እንመጣለን። ምን የሚለው ላይ እንመጣለን? አሁንም ዶክትሪን እየመሰረትክ ያለው ግምት ላይ ነው ማለት ነው። ኦኬ አሁንም ምን ላይ ነው? ግምት ላይ ነው ያለው። እሺ እንቀጥል። በሰማይ ያሉ ቅዱሳን ይሰማሉ ያልክበት ምክንያት አካል ስለሆኑ ነው አይደል? አይደል? እሺ አካልነት በምድርም በሰማይም ሁለቱም አካል ናቸው አይደል? በምድርም ሰው ሲሆኑ በሰማይም ሲሆኑ አይደል? የተለየ ነገር የለውም አይደል? ልዩነቱ ምንድነው? አሁን ከእውቀት ምን እንላለን? ከፍለን እናውቃለን ይላል አይደለ? በዛ በእግዚአብሔር መገኘት ውስጥ ከዚህ ከስጋ ድካም ስንወጣና አሁን ያለው እኮ ይለያያል ዳኒ። አካል ላይ ሲሆን የተለየ ነገር አለ። በስጋ ድካም ውስጥ ነው የተያዝነው እኮ። ስለዚህ ከአካል ወጣ ሰማይ ያሉት እኮ ከአካል ወጣ። አሁን ሌላ ሐሳብ ደግሞ አመጣ። አካልነት ሳይሆን ለምሳሌ አሁን እዚህ እኮ አካልነት አይደለም ማለት ነው። ከሞና እሱ አይደለም ጥያቄው። ስለዚህ አካልነት ነው
ብራዘር አካልነትን ተውከው ወይ ከአካልነትን ካልተውከው ግን ሞር ምንድነው በሰማይ ያሉት ሞር ፐርፌክት አካል ናቸው። ግን አሁን ከእውቀት ከፍለን እኮ እናውቃለን። እሺ ስለዚህ አካልነት አይደለም ማለት ነው። በሰማይ ያሉት ደግሞ ቤተክርስቲያን አንድ ነች፣ ራሷም እኮ ክርስቶስ። ተግባባ ሶ አካል አይደለም። አካል ስለሆኑ ሳይሆን ጸሎት የምትጸልየው በሰማይ ሲሆኑ ወደ ሁሉን አዋቂነት ይገባሉ ብለህ ነው የምታምነው? ብራዘር ሁሉን አዋቂ እግዚአብሔር ነው። እሺ ምን ይሰጣቸዋል? በሰማይ ምን አዋቂ አክሰሱን ይሰጣቸዋል። እሺ ማስረጃ ለምን ካልከኝ እግዚአብሔር ሁሉን አዋቂ ሁሉን አዋቂ እግዚአብሔር ልሰጥ ነው። ሁሉን አዋቂ እግዚአብሔር ብቻ ከሆነ አንድ ሰው ጌታን ሲቀበል ለምን በሰማይ መላእክቱ ደስ ይላቸዋል? አሁን ማስረጃ ነው መሰጠው። አሱ ጥያቄ ነው ብራዘር። አሁን ማስረጃ አንተ ከፍተና እኮ ነው የምሰጠው። ወይ አትደረባ ብራዘር። አንድ ሰው ጌታን ሲቀበል ስሜታያቱም ብራዘር አትደረብ። ተደማመጥ ብራዘር። አሁን አንተ ለመረዳት ሳይሆን ዲቤት ስለያዝ ነው መረጋጋት ይኖርባል። በስርዓት መመለስ መቻል አለበት የምትጠይቀውን። አሁን ምንድነው አልከን? በሰማይ ያሉ አካላቶች ኦኬ የኛን ጸሎት ይሰማሉ እያልከን ያለው ይሰማሉ። ለምን ነው የሚሰሙት? የተለየ ሙሉ ወይም ደግሞ ምድር ላይ ካለን አካላቶች የበለጠ የተለዩ አካላቶች ይሆናሉና ጸሎታችንን ይሰማሉ እያልከን ያለው። በላሁን ማስረጃን ከእግዚአብሔር ቃል ውስጥ በሰማይ ሆነው ስለሞቱ ጸሎትን የሰሙ ሰዎች ከእግዚአብሔር ቃል አሳየ። ለቀጥል እንዲያልኩበትን ምክንያት አሁን ግምት ላይ የተመሰረተው ስላልከኝ ነው። አሁን እኮ ማስረጃ ነው የምፈልገው ብራዘር። ለዚህ አሁን ለምናወራው ጉዳይ ይኸውልህ አሁን ቅድም እንትን ነው አሁን ዳኒ ክርክሩነቱ ላይ አይደለም እኔ መግባት የፈለኩት ብራዘር። አሁን የጠየቁ ማስረጃ ነው የጠየቁ። ልንገርህ አሁን እግዚአብሔር ሁሉን አዋቂ ከሆነ አንድ ሰው ጌታን ሲቀበል በመላእክቱ ለምን ደስታ ያሰማሉ? እንዴት አወቁ? ወዳጄ እኔ አሁን ማስረጃ ነው የጠየቁ። እሱ ጥያቄ ነው እኮ ይሄንን እኮ ነው ማስረጃ መጠየቅ እንትን እንዴት ታየዋለህ? አሁን የምታወራው ግምት ይባላል። አሁንም ይሄንን የምታወራው ግምት አይደለም። ኦኬ ወንጌላት ላይ ምን አለ? በምድር ላይ አንድ ሰው ወደ ጌታ ሲመጣ በሰማይ መልአክ ዘንድ ታላቅ ደስታ ይሆናል ይላል አይደል? ይሄው ታላቅ ደስታ ጻፍኩልህ። ታላቅ ደስታ መሆኑ ጸሎቱን ስለመስማታቸው ከግምት ባሻገር ጸሎትን ከመስማት ጋር ምንም የሚያገናኘው ነገር የለም። አሁን እኔ ጠየቁ በሰማይ ወደ ጌታ እንደመጣ እንዴት አወቁ? ብራዘር እኮ እንዴት አወቁ ብትልና እንዴት አወቁ ብለህ ጠየቅክ አይደለ? እንዴት አወቁ አልክና ከዛስ የራስን ሰጠው። ኦኬ የራስን መልስ የሰጠው ምንድነው? እሱ የመጀመሪያ ጉዳይ እንዴት አወቁ ጥያቄ ነው የጠየቅኩ። ዶንት ፎርጌት። ከዛስ መለስክና አይ እነሱ ሁሉን ስለሚያውቁ በምድር ላይ የሚደረገውን ሁሉን ስለሚያውቁ ወይ ደግሞ እግዚአብሔር ነፍሳትን ሲያድን ስለሚገልጥላቸው። አየህ በጣም ብዙ ፕሮባቢሊቲዎች አሉ ልንጽፋቸው የምንችላቸው ሊሆኑ ይችላሉ ብለን የምናስባቸው ጉዳዮች ማለት ነው። ሶ ከነኚህ ውስጥ አንተ አንድ ነገር ገምተህ ነው አሁንም ዶክትሪን እየመሰረትክ ያለው ነው ፖይንቱ። ክፍሉ ላይ ሄደን ማየት እንችላለን። ሐሳብ ላሳይ ይችላልኝ እዛ ክፍል ላይ ግን አሁንም እያወራን ያለ ነው እንዴት አወቁ ተብሎ ቆይ ብራዘር እንዴት አወቁ ተብሎ ዶክትሪን አይመሰረትም። አሁንም ምንድነው እሱ ግምት ነው። አይ እንዴት አወቁ ብለህ ያወቁበትን ከክፍሉ ላይ ካገኘህ በኋላ ያ ያገኘህበትን መልስ ይዘኸው ከሄድክ እና የሆነ ነገር ከሰራህበት ልናወራው እንችላለን። አሁን ግን እንዴት አወቁ ተብሎ ዶክትሪን ግን አይመሰረትም። ምክንያቱም እንዴት አወቁ ውስጥ ያንተ መልስ ነው የሚቀጥለው። እንዴት እንዳወቁ በክፍሉ ላይ ካልተጻፈልህ ኢትስ ዩር ኢማጂኔሽን ነው፣ ግምት ነው። በግምት ደግሞ ዶክትሪን አይመሰረትም። አየህ አይመሰረትም። ስለዚህ አሁን እኔ አንተን ነው የምጠይቅህ እንዴት አወቁ? እንዴት አወቁ? እሱን መልስልኝ አንተ። እኔ አልመልስልህም። እኔ በግምት አንተ እንድትመልስልኝ እኮ ነው የጠየቅኩት እኮ። የኔ ጥያቄ አሁን ይሄንን የመለስልኝ አሁን እግዚአብሔር
እንዴት አወቁ? ያንተ ጥያቄ ነው የሚሆነው። እንዴት አወቁ? አንተን ያመጣው ይሄን ጥቅስ እንዴት አወቁ? ጥያቄውን እኮ እኔ ነኝ የጠየቅኩ። ይሄን ጥቅስ እግዚአብሔር ኦምኒሸንት እና ኦምኒፕሬዘንት ነው አለን። እኔ አላብራራለኝ። እግዚአብሔር ይሄ ነው ካለን እኮ እሱን እኮ ነው አሁን እንመጣለን። ለምን ትዘለዋለህ? እንዴት አወቁ ሲቀበል ብራዘር፣ እንዴት አወቁ ብለህ ነው እኔ የጠየቅኩህ እኮ ነው መልሰህ የምትጠይቀኝ አንተ። እሺ ኖ ይሄን ጥያቄ እኮ ያመጣኸው እኔ ነኝ። ጥቅሱንም ያነሳሁት እኔ ነኝ። ኖ ትላለህ ብራዘር። ጥቅሱንም ያመጣሁት እኔ ነኝ። ለምንድን ነው የጠየቅኩህ? ይሄን ጥቅስ የጠቀስኩት ምንድን ነው? የጠቀስከው ማስረጃ ብለህ ነው። ማስረጃው ምንድን ነው? እግዚአብሔር ብቻ ነው ኦምኒሸንት እና ኦምኒፕሬዘንት አለን። ለዚህ ደግሞ እንትን ያቀረብንበት እንትን መላእክት በምድር ላይ አንድ ሰው ወደ ጌታ መንግስት ሲቀላቀል መላእክት እንዴት ደስታን ሊያሰሙ ቻሉ? ኢፍ እግዚአብሔር ብቻ ኦምኒሸንት እና ኦምኒፕሬዘንስ ከሆነ የሚለውን ጠየቅኩ። አይደለም ያለው ቅዱሳኑ አይሰሙም? ቅዱሳኑ አይሰሙም? አንዴ አትደረብራት። እኔ ሳውራ አትደረብ እንድንሰማ ሰማው። ይሄው ላስታውስ ይሄው በሰማይ ያሉ ቅዱሳን ስለሚለው እያወራን ያለ ነው እንዳትረሳ። ኦኬ ዳይሬክት ለነሱ ይጸለያል ወይ ስለ አይ የለም ለነሱ የሚጸለይ አልከን። እሺ ለነሱ የሚጸለይ ማስረጃ የለም ዳይሬክት ግን አልክና አንድ ሰው ሲድን በሰማይ ታላቅ ደስታ ይሆናል የሚል ጥቅስ አለን ያልከው። ዶንት ፎርጌት ይሄንን ታላቅ ደስታ ይሆናል ያልከው ለማንን ለማሳየት ነው? በሰማይ ያሉ መላእክቶች ምን የሚለውን ለማሳየት። በሰማይ ያሉ መላእክቶች እንዴት አወቁ ብለህ ያያዝከው ከዚህ ጋር ነው። ስለዚህ ይሄን ጥቅስ የጠቀስከው ለምንድን ነው? ይሄን ጥቅስ የጠቀስከው ለምንድን ነው? በሰማይ ያሉ አካላቶች አዋቂነታቸውን ልትነግረኝ አይደል? በጣም ጥሩ አይደለም ወይ ብራዘር? አንድ የሚነሳው ምንድን ነው እኮ ልነግርህ ነው። አዎ የተጠየቀውን ጥያቄ ምንድን ነው ይሄንን ያነሳውበት ሐሳብ? አዎ ይሄው ጽፌልህ። አዎ እያልኩ እኮ ነው። ይሄው ጽፌልህ። እኔ ደግሞ ያነሳውልህ ሐሳብ ምንድን ነው? እሺ ቀጥል። በወንጌላውያን ዘንድ አንድ ወደ ሞቱ ወይንም ወደ አንቀላፉ ቅዱሳንና ወደ መላእክት የማይጸለየው አንደኛ ብንጸልይ የሁሉንም ሰው ጸሎት መስማት ስለማይችሉ ነው፣ ወይንም በምድር ላይ ምን እየተከናወነ እንዳለ ዕውቀቱ ስለሌላቸው ነው የሚል እንትን ነው አይደል የሚነሳው። ግን ይሄኛውንስ ጥቅስና አንድ ዕብራውያን ላይ ያሉ የእምነት አባቶች ምስክራቸው ከከበበን፣ ምክንያቱም ዊትነስ ከሆኑ ምስክር ከሆነ በህይወት ያለ ነው ወይም ሕያው የሆነ ነገር ነው ምስክር የሚሆነው እንጂ የሞተ ወይንም ሕያው ያልሆነ ነገር ምስክር መሆን ስለማይችል ይሄንን እንዴት ነው በቃ ምንም አያውቁም ምድር ላይ ስለሚካሄደው ነገር ኦልሬዲ ተቋርጧል ብለን መደምደም እንችላለን ወይ? ይሄን ብቻ መልስልኝ። ከዚህ በላይ እንትን አለን። እሺ ቆይ ይሄንን ግን አንዴ እንዴት አወቁ ብለህ ዶክትሪንም አሁንም አትመሰረትም። እንዳገባሽ ታልከ ምንድነው ያልከን? በሰማይ ታላቅ ደስታ ይሆናል ስለሚል ቃሉ ኦኬ፣ በአባቴ ቤት በመላእክቶቹ ዘንድ ታላቅ ደስታ ይሆናል አለ። ሶ ታላቅ ደስታ ይሆናል ስለሚል እንዴት አወቁ ብላ ኦርቶዶክስ ምን ትመሰርታለች? ዶክትሪን ትመሰርታለች። ባይዘው ግምት ነው። ባይዘው የኦርቶዶክስ ግራ የገባቸው ማስረጃ የጠፋበት ቦታ ላይ ሁል ጊዜ ግምት ነው የሚያስቀምጡት። እንዳትረሱ ግምት ነው። አሁንም መጣና ወዳጃችን ምን አለ? እንዴት አወቁ ታዲያ አለና ከዛስ አይ እንዴት አወቁ ያለውን ከዛስ የራሱን ምላሽ ሰጠና ዶክትሪን መሰረተ። ምን አይነት ዶክትሪን መሰረተ? በሰማይ ያሉ አካላቶች የሚያውቁበት ነገር አለ ማለት ነው። ያወቁት በምንድን ነው? እሱ መልስ አለው መጽሐፉ ላይ በራሳቸው አወቁ የሚል አለው። እንደዚህ አይነት ንባብ አለው፣ ገጸ ንባብ አለው ውስጡ። አውዱስ እንደሱ ያወራል? በፍጹም አያወራም።
ስለዚህ አሁንም እየተወራ ያለው በምንድን ነው? እሱ በግምት ነው ማለት ነው። በግምት ነው። ሶ እኛ ክርስቲያኖች በግምት ዶክትሪን አንመሰረትም የምንለው ለዚህ ነው። በግምት ዶክትሪን አንመሰረትም የምንለው ለዚህ ነው። ለምንድን ነው በግምት ዶክትሪን የማንመሰረተው? ዶክትሪን የሚመሰረተው መጽሐፍ ቅዱስ ውስጥ ባሉ ግልጽ በሆኑ ትምህርት ነው። በተደጋገመ ሐሳብ ነው ማለት በትምህርት ደረጃ በተቀመጠ ሐሳብ ነው። ሶ በአንድ ታይም ኢንሲደንቶች ዶክትሪን አይመሰረትም። ስለዚህ በሰማይ ያሉ አካላቶች የሰውን ጸሎትና ልመና የሚቀበሉ አሉ መጽሐፍ ቅዱስ ውስጥ የለም። የትኛውም የመጽሐፍ ቅዱስ ክፍል ላይ በሰማይ ላሉ አካላቶች ጸሎትን እንድናቀርብ የሚያስረዳ ከግምት ባሻገር እደግመዋለሁ፣ ከግምት ባሻገር በትምህርት ደረጃ ልንቀበለው የምንችለው የምልጃን ሐሳብ የሚያስረዳ ምንም ማስረጃ የለም። በእግዚአብሔር ቃል ውስጥ የተደረገ ድርጊት እንኳን የለም። ተውት፣ ትምህርት ድርጊት የለም ማለት በምድር ሆኖ በሰማይ ላለ አካል የጸለየ ድርጊት እንኳን የለም። ለምን እንደው አንድ የኦርቶዶክሳውያን ምን ያደርጋሉ? እንግዲህ ለአሕዛብ ሲሰግድ አይተው ይኸው ይሰግዳሉ እኮ ይላሉ አይደል? ይኸው ስግደት እኮ መጽሐፍ ቅዱስ ላይ አለ ይላሉ። ግን የሰገደው ለምንድን ነው? እሱ ለአሕዛብ ነው። ለአሕዛብ የሰገደውን ወስደው ይሄው ብለው ዶክትሪን ይመሰረታሉ። እንዲህ አይነት እንኳን የሚሆን በድርጊት ደረጃ እንኳን የተጻፈ በስህተት እንኳን የተቀመጠ ለፍጡር የጸለየ ሰው በሰማይ ላለ አካል የለም። ይህን ያክል እንኳን የለም ነው የምለው። በዚህ ክፍል ላይም የምናየው ሐሳብ ተመሳሳይ ነው። እንዴት አወቁ ተብሎ ዶክትሪን አይመሰረትም። ያወቁበት ምክንያት ብዙ ስለሚሆን ለምን መጽሐፉ ላይ እንዴት እንዳወቁ ካልተጻፈልህ አንተ ገምተህ ዶክትሪን አትመሰረትም። እንዴት አወቁ ተብሎ ዶክትሪን ከተመሰረተ ያው እንዴት እንዳወቁ ስላልተጻፈልህ እየገመትክ ነው ማለት ነው። አንተ ራስህ ምን እያደረክ ያለው? ዶክትሪን እየመሰረትክ ያለው። ዕብራውያንን አንስቷል። ዕብራውያን ላይ ስለምን ነው የሚያወራው? የእምነት አባቶች በዙሪያችን አሉ። ኦኬ፣ የእምነት አባቶች በዙሪያችን አሉ ማለት ምን ማለት ነው? ምስክሮች አሉ ብሎ ሲናገር ምንድነው እያወራ ያለው? እስቲ ሄደን ያው ከአርጊውመንት በትክክል ይሄ የኦርቶዶክስ ትምህርት ነው እንጂ የጴንጤ ትምህርት እንዳልሆነ ግልጽ ነው። ያው ራስን ለመደበቅ ከፈለክ ግን ያው ካልሆነ በስተቀር ማለት ነው። ይሄው እሺ ሐሳቡን እንየው። እሺ ለሽማግሌዎች የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የሚታየው ነገር ከማይታየው በእምነት እናስተውላለን። አቤል ከቃየል ይልቅ የሚበልጥ መስዋዕትን ለእግዚአብሔር በእምነት አቀረበ። በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ በመስዋዕቱ እስካሁን ይናገራል። እሺ ሄኖክ ሞትን እንዳያይ በእምነቱ ተወሰደ፣ እግዚአብሔርም ስለወደደው አልተገኘም፣ ሳይወሰድም እግዚአብሔርን ደስ እንዳሰኘ ተመስክሮለታል። ያለ እምነት ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ የሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና። ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከቡን በእምነት አዘጋጀ። በዚህም ዓለምን ኮነነ። በእምነትም የሚገኘውን ጽድቅ ወራሽ ሆነ። አብርሃም የተባለውን ርስት አድርጎ ሊቀበል ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴትም እንደሚሄድ ሳያውቅ ወጣ። የእምነት አባቶችን ሙሉ ለሙሉ ይዘረዝራል አይደል? የተለየ የአንተን አርጊውመንት ሊያሳይ የሚችል ምንድን ነው እሱ ያገኘው? ፖይንቱን እንየውና ምናልባት ጊዜ እንዳናባክን ጥያቄ የፈጠረበት በዚህ ክፍል ላይ ምንድን ነው? ምን መሰለ ዳኒ እንትን ያለው ምንድን ነው? የኔ ጥያቄ ብዙ ጊዜ በተለይ በወንጌላውያን እንትን ዘንድ ምን ይነሳል? በተለይ አሁን አንዳንድ ጥቅሶችን ይነሱና ቅዱሳን ከሞቱ በኋላ ምንም አገልግሎት እንደሌላቸው እዚህ ጥያቄ እዚህ ላይ ኖርማሊ በቃ ኦልሬዲ ሞተዋል እኮ ኢቭን ወደ ማላገጥም ይገባልና የኔ ጥያቄ ምንድነው የሞቱትን ከአቤል ጀምሮ ምን አለ
ምስክሮቻችን ናቸው እና እሺ አሁን እኔ የሚዩት ያደረኩ ብራዘር ማለት እዚህ ቁጭ አድርገህን እኛን አትሰድበንም። በቅዱሳን ላይ ማላገጥ አየህ፣ ጴንጤ በቅዱሳን ላይ አላግጦ አያውቅም። ይኸው አንተ ራስን ካባን ግለጠው ወንዳች፣ ከዚህ በላይ ልታገስ ስለማችል ማለት ነው። እስቲ በማስረጃ አንድ ስለ ቅዱሳን ያላገጥነውን አንድ ማስረጃ አንተ ማስረጃ አንተ ያላገጥነው ማይክን ክፈትና ካለዛ ይቅርታ ጠይቅ። ማይክን ክፈታ። ይቅርታ አልጠይቅም። በቃ ከታች በማወቅም ባለማወቅም በፍጹም ያለ ማስረጃ ጴንጤ ቁጭ ብለን አለ እንጂ ኧረ በፍጹም ያላገጥነው አንድ ማስረጃ አንዳንድ ጥቅሶችን እዚህ ላይ ራሱ እያሉ እኮ ነው። አንድ ማስረጃ ብራዘር፣ አንድ ማስረጃ ሙታን መታሰቢያም የላቸውም የሚል ታዲያ ማላገጥ ነው እንደሱ? ታዲያ የእግዚአብሔር ቃል አይደል እንዴ? ምንድን ነው እሱ ማላገጡ? ቃሉ ነው። ግን እንዴት ነው ምን ኢንተርፕሬት ማላገጡ? ለፈለገው ኢንተርፕሬት ያዘው ወዳጄ። ምን ነው ማላገጥ? የሙታን አምላክ አይደለም። አሁን ምኑ ነው ማላገጥ? ኦርቶዶክስን ያናደድን መስለን ና ብራዘር፣ አሁን ማን ነው? እኔ አሁን እየጠየቅኩ ያለው ስለ ኦርቶዶክስ አለ። ምኑ ነው ያማላገጥ? የቱ ጋር ነው ያላገጥ ነው? ለምን ትደብቃለህ ራስህ? እሺ አንተ አላላገጥክ ይሆናል እንጂ እኔ በደንብ በስብከትን በሽሽቅ ውስጥ ይገባና አንተ በጴንጤን በቅዱሳን ላይ እከሌ እንዲህ ብሏል ብዬ እነግርሃለሁ እንዴ? በቃ ስለዚህ ያለ መረጃ ነው ያወራሁት በል። ያለ መረጃ በደንብ መረጃ አለኝ። አንተ ጥቀስ አንድ አገልጋይ። እሺ ግን የመጨረሻ ራእይ 5 አንድ አገልጋይ ና እንደዚህ አትሄድም። አንድ አገልጋይ ይኸውልህ ራእይ ምዕራፍ 5 ቁጥር 8 ላይ ገና ዕብራውያን አንብብልኝ። ወደ ጉዳዩ እንሂድና እከሌ ካልን ይመሻል። ዕብራውያንን ብራዘር በእኔን ቁጭ አድርገህ የወንጌል አማኝን እየተሳደብክ እድል አልሰጠህም ስላልሆንክ ማለት ነው። መጀመሪያ አልሰደብኩም። ስሳደብ ተሳድባል እንዲህ ብለሃል የምትለኝ ማስረጃ አንተ ጴንጤ ያላግጣል ያልክበትን ማስረጃ አንተ ልንገርህ። በማወቅም ይሁን ባለማወቅ ጴንጤ ማስረጃ ጠየቁ አብራራ አልተባልክም። የጌታችንን እናት ልንገርህ እኮ እሱን እኮ ነው የምልህ። ወንጌላውያን ውስጥ ምን ችግር አለ? ማርያም ላይ ማሾፍ ሊሆን ይችላል ወይ? አንዳንድ ያልበሰለ የቃሉ ዕውቀት የሌለው ሰው ማን ያሾፈው ላይ ማላገጥ? ማን ያሾፈው? ምን ብለን አሾፍን? ነገርኩ እኮ አንድ ያልበሰለ አማኝ እኮ አልኩ እንጂ ሙሉ ጴንጤ እኮ አላልኩህም። አይዞህ ምንም እንትን የለውም። እኔ መጨረሻ ምልህ ራእይ 5 ላይ ያለው የቅዱሳን ጸሎት የሚለውን እንዴት ትረዳዋለህ? አትሩጥ ብራዘር፣ አትሩጥ። አንዴ ረጋ ብለህ አትሩጥ። ረጋ ብለን ነው የምንሄደው። አንዴ ረጋ ሁለተኛ ጴንጤ ቤት ገብተህ ማላገጥ ብለህ በቅዱሳን ላይ እንደሚያላግጡ ሁለተኛ እንዳታወራ። አንተ ሰፈር ያሉትን ጴንጤዎች አላውቅም። እኔ የማውቃቸው ጴንጤዎች በማንም ቅዱሳን ላይ አናላግጥም ብራዘር። በክርስቶስ ኢየሱስ ደም በዳኑ ሰዎች ላይ አናላግጥም። በስራቸው የዳኑ ሰዎች አይደሉም። የዳኑት የጸደቁት ቅዱሳን የተባሉት በኢየሱስ ነው። አየህ፣ በእነሱ ላይ ያለም እያላገጥን ያለ ነው። በኢየሱስ ላይ ነው እያላገጥን ያለ ነው። በክርስቶስ ኢየሱስ ላይ የሚያላግጥ ጴንጤ የለም። ተሳስተ ደግመ እንዳታወራው ይሄንን ቃልኛ ፊት ማንም የወንጌል አማኝ በቅዱሳን ላይ የሚያላግጥ የለም። እሺ ዕብራውያን ብለሃል። ዕብራውያን ምንድነው? እሱን ጨርስና ከዛ ለብሩኬ ደግሞ ሰጠዋለሁ። እሺ ዕብራውያን ይኸው ዕብራውያንን መጀመሪያ ጨርስ። ጥያቄ የፈጠረብህ ምንድነው? ዕብራውያን ላይ ማይክን ክፈት ብራዘር። እየጠበቅኩ ነው ያሉት። እሺ አሁን እዚች ጋር አንዳንድ ኮሜንቶችንም እያየው ነበር። ና ዕብራውያን ስሜንም አድራሻዬንም ማስቀመጥ እችላለሁ። ፎከስ ዕብራውያን ይኸውልህ ዕብራውያንን ያነሳውበት ሐሳብ በኢቫንጀሊካል ሰርክል ላይ
ምን ይባላል? አንድ ሰው ከሞተ ወይም መላእኮች ወይም እንደዚህ ከሞቱ በኋላ ምንም ነገር እነሱን ምን የማድረግ ነገር አለ? ከጨዋታው ውጭ የማድረግ አስተሳሰብ አለ። ምንም ነገር አያውቁም ይላል። ግን እነዚህ ሁሉ ከአቤል ጀምሮ የተጠቀሱትን ጳውሎስ ሲጠቅስ የነበራቸውን ነገሮች ምንድናቸው? እነዚህ ሁሉ የእምነት አባቶች በዙሪያችን እንደ ደመና ምስክር ካሉን ይልና የሚናገረው ነገር አለ አይደል? የእምነታችንን ጀማሪና ፈጻሚ የሆነውን ክርስቶስን እየተመለከትን እንዲህ እያለ ይቀጥላል። ያንቀላፉትም ክርስቲያኖች ምንድናቸው? አሁንም ስቲል ሕያዋን ናቸው። አሁን ምንም ነገር ከክርስትናው አሁን እዚህ ላይ ምድር ላይ ስለሚደረገው ነገር ምንም ዕውቀት እንደሌላቸው መሳል የለብንም። ኦልሬዲ ሞተዋል፣ ምንም ነገር አያውቁም የሚለው ላይ አንሂድ። የኔ ሐሳብ ለምን እግዚአብሔር ራሱ ኢየሱስ ክርስቶስ አዋቂ ስለመሆናቸው የጠቀስከው ሐሳብ እግዚአብሔር የይስሐቅ ያዕቆብ አምላክ ነው አለ አይደል? ወንድም አለም የምታወራውን ነገር ራሱ ያወቅካል መሰለኝ። አዋቂ ናቸው ብለህ ታምናለህ ማለት ነው። ዕብራውያን ላይ አዋቂ ናቸው የተባለበትን ቦታ አንተ አሁን እኮ ይሄ ያንተ እኮ ቤት የገባው ብራዘር እንዴ የተባለበት ቃል ዕብራውያን ምዕራፍ 11 ኦንሊ ጂሰስ ጋር እኮ ማውራ መሰለኝ። ኦንሊ ጂሰሶች ምን ይላሉ መሰለ? ናና ብራዘር አንተ ነህ የምታውቃቸው ወዳጄ። አንተ ነህ የምታውቃቸው። ቃል በቃል ደግሞ ልንገርክ ራእይ ምዕራፍ 5 ቁጥር 8 ላይ አንብበን የጠቀስከውን መጀመሪያ ጨርስ እና ከዛ ደግሞ ወደ ሌላ እንሄዳለን። የጠቀስከውን ጨርስ መጀመሪያ። ምንድን ነው የጠቀስከው? ዕብራውያን ምዕራፍ 11 ጠቅሰሃል። ምንድን ነው እሱ? የትኛውን ሐሳብ ለማስረዳት ወይ ተሳስቼ ነው እንለፈው? ይኸው አውጣው። ዕብራውያን ምዕራፍ 12 ቁጥር 12 እሺ፣ አንድ ጀምሮ ምን ይላል? እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት ካስወገድን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን እያለ ይቀጥላል። እሺ ከቅዱሳን አዋቂነት ጋር ምን ያገናኘዋል? ምንድናቸው እያልኩ ነው። ሕያዋን ናቸው። በምድር ላይ ያለውን ነገር ያውቃሉ። የጠቀስኩት ጴንጤዎች ለምን በዙሪያችን እኮ ምስክር ብለህ ነው ያወራውና ከአዋቂነት ጋር ምን ያገናኘዋል? ነው ሳታውቀው ነው የጠቀስከው። በዙሪያችን እኮ ምስክር ሆነው ነው ያሉት። ምስክር የሚሆነው ምን አይነት ሰው ነው? ምንድነው ምስክር ናቸው ሲል ዊትነስ ናቸው እኮ ይመሰክሩልናል እኮ። እነዚህ እንግዲህ እነዚህ ዊትነስ ነው የሚሆኑት ምስክሮች እንደ ደመና በዙሪያችን ካሉ ሲል ምን እያለ ነው ያለው እኮ? እሱ መልስልኝ እኮ ነው የምልህ። እኔ ምን መልስልሃለሁ? አንተ ያመጣውን ጥቅስ ምን መልስልሃለሁ? ብራዘር ያንተን መረዳት እታወራን አምጥተህ መልሱልኝ ለምን ትለናለህ? ምንድነው? ምን ማለት ነው ብራዘር? እንደ ማስረጃ ታወጣና ያ ማስረጃ ማለት ምንድነው? ምን ማለት ነው? ምን እያለ ነው ያለው? በደንብ ነው የሚያስኬደው። እሺ ምንድነው እኮ ነገርና ያስኪደው ብራዘር፣ አስኪደው ብራዘር፣ ሂድ ንዳው ወራጅ። ይኸውልህ ይሄንን እንትን ያመጣውበት ምክንያት ምን መሰለ? እሺ አንዱ በምድር ላይ ላሉ ሰዎች ጸልዩልን ብለን ለሞቱ አንጸልይም የምንለው አንድ ምንም ነገር አይሰሙም፣ ፕላስ ምንም አይነት ባይብል ላይ ማስረጃ የለንም በሚል ነው አይደል? አንድም ቅዱስ ወይም አንድም ሰው ወደ ሞቱ ሰዎች ጸልዩልን ብሎ አንድም ጸሎት ባይብል ላይ ምንም ጥቅስ አናገኝም። ይሄ እውነት ነው። ነገር ግን ይህ ማለት እነዚህ ቅዱሳኖች በምድር ላይ ስለሚከናወነው ነገር ምንም ነገር አያውቁም። አሁን የሚነሳ አንድ እንትን አለ። ለምሳሌ ይሄ ክፍል ያውቃሉ እያለ ነው ያለው። ይሄ ክፍል ያውቃሉ እያለ ነው ያለው። ምስክር ምንድነው? ዊትነስ ናቸው ስለ እምነታችን። እነሱን እኮ እያየን ክርስቶስ ያውቃሉ እያለ ነው ወይ ወዳጅ? ያውቃሉ። አዎ ይሄ ያውቃሉ እያለ ነው። እንግዲህ እነዚህን የሚያክል ምስክሮች እንደ ደመና በዙሪያችን ካሉን ምንድነው እሱ ምስክርነታቸው? ምስክር የሚሆነው ምን የሆነ ሰው ነው እኮ ነው። አሁን እሱ ጥያቄ ነው ብራዘር። አሁን በዶክትሪን በጥያቄ አይመሰረትም ብዬ ቅድም ነግሬያለሁ ወዳጅ። እኛ ደግሞ ሸክምን ሁሉ እኮ መልስልኝ እኮ እያልኩ ነው። ምስክር ማን ነው የሚሆነው ወዳጅ? ለኤቪደንስ አምጥተን ትጠይቀኛለህ እንዴ? ለመረጃ እኮ ነው ያመጣው። አዎ ብለህ ቅድም እንደሚያክሰው ነው የጠቀስከው። እዚህ ላይ ታዲያ የጠቀስከው ክፍል ላይ እየተወራ ካለው ሐሳብ ጋር ምን ያገናኘዋል?
ያገናኘዋል። አዋቂ ናቸው ይላል ወዳጅ። የማያውቅ ሰው ባይዘው ይማራል፣ ችግር የለም። ግን አንተ እንደሚያውቅ ሰው አክት እያደረግህ ስለሆነ ነው ባይዘው እያፋጠስኩ ያለው። እዚህ ክፍል ላይ የጠቀስከውን ሐሳብ የሚያስረዳ ምን ፍሬ ነገር አለው? እኔ እዚህ ጋር ያነሳሁትን እኮ አሁንም ያላቆም ስትለኝ ከዛ እናወራለን። ቅድም ያነሳኸው ነገር አለ፣ ከሞቱ በኋላ ምንም ነገር አያውቁም የሚል ነገር አነሳህ አይደል? በቃ ከሞቱ በኋላ ምንም ማለት ነው ያቃሉ ማለት እግዚአብሔር ኦምኒሸንስ ነው ኦምኒፕሬዘንት ነው የሚል አልክ። ግን ይሄውን ያቃሉ እያለ ነው ካልከኝ ሕያዋን ናቸው ያቃሉ ማለት ነው ወይ? የስ ምስክር አዎ፣ ምስክር የሚሆነው እኮ ሕያው ሰው ነው እንጂ የሞቱ ሰዎች ብቻ እኮ ምስክር ሊሆኑን አይችሉም። ምስክር የተባሉት ነው ማለት ነው እኮ የአቤል ደም ይናገራል ብሎ እኮ ያወራል አይደል? ወንድም አለም አሁን የጠቀስከው ነው። ክርስትናማ በዚህ ብቻ ምድር ከቀጠለ እኮ ተስፋ የለንም ማለት ነው ስለሞቱ። ያንተ አርጊው አሁን ጥያቄው እዚህ ክፍል ላይ ያሉት የጠቀስካቸው ቅዱሳን ምስክር የተባሉት ከምን አንጻር ነው ጥያቄው? በሁሉን አዋቂነታቸው ወይስ በሰሩትና ባደረጉት ነገር? ሁሉን አዋቂ ናቸው አላልኩህም። በሽ ችግር የለም የተወሰነም በማወቃቸው ወይስ ደግሞ ዘ ቦዲ ኦፍ ክራይስት ላይ ምንድናቸው ነው አክቲቭ ናቸው? የት አለ አክቲቭ ናቸው የሚለው? በስራቸው አሁን ላይ በስራቸው ምስክር የሚሆነው ምን አይነት ሰው ነው እኮ። በቃ እሺ ሚዩት አድርገሽ ይኸውልህ የሞተ ሰው ምስክር ይሆናል እንዴ? በቃ ሚዩት አድርገሽ በቃ ላስረዳና ከዛ ወደ ብሩኬ እንሂድ። ይኸው ዕብራውያን ምዕራፍ 11 ያነሳቸው ሐሳቦች አሉ። ኦኬ እነኚህ ሁሉ ና እንጂ ብራዘር ና እንጂ እንዴ እንደዚህማ ደስ አይልም። እነኚህ ሁሉ የእምነት አባቶች ናቸው። ምን ያህል ያለ እግዚአብሔር ቃል ዕውቀት እንዳሉ እንድታዩት ያክል ነው። ኦርቶዶክስ ነው ያው ራሱን ለመደበቅ ነው ሄደ። ይሄ ሁሉ ማለት ነው የተዘረዘሩ እነኚህ ሁሉ አባቶች አሉ። ኦኬ ግማሹ አምኖ የተሳካለት፣ አንዳንዱ ደግሞ አምኖ በዛው ያንቀላፋ። እነኚህን ሁሉ ማለት ነው ያነሳቸዋል። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። በእምነት ማለት ነው ከግብጽ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍን እጅግ የሚበልጠውን ባለጠግነት እንዲሆን አስቦ ለጊዜውን በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። ብድራቱን ትኩር ብሎ ተመልክቷልና ያነሳቸዋል። ሁሉንም የእምነት አባቶችን ሁሉንም ያነሳው ባይዘው ይዘረዝራል። እነኚህ ሁሉ አሁን ላይ የእምነት አባቶች በዙሪያችን አሉ። ምንድናቸው? ምስክር ናቸው። እግዚአብሔርን ምን ስለማድረግ? ስለማመን፣ ስለመታመን ብራዘር፣ ስለመታመን ምን አለ? በቃ ይሄው ይሄው ምስክሮች ናቸው አሉ በዙሪያችን። እያወራ ያለው ስለማን ነው? እግዚአብሔር አምላክን አምነው ስላለፉ ሰዎች የህይወት ምስክርነት ነው እያወራ ያለው። እነኚህ ሁሉ የህይወት ምስክርነት ያላቸው ሰዎች አባቶች አሉን፣ እናቶች አሉን። ደግሞ አንዳንዶች ዓለም አልተገባቸውምና በምድረ በዳ በተራራም በዋሻም በምድርም በጉድጓድ ተቅበዘበዙ ይላል። ስለማን? በእምነት ስለ እግዚአብሔር። እነዚህ ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል አላገኙም። የእምነት በማጣትም በማግኘትም ውስጥ ያለፉ የእምነት አባቶች አሉ። ሐሳቡን እዚህ ነው የሚጨርሰው። እግዚአብሔር ስለኛ አንዳች የሚበልጥ ነገር አስቀድሞ አይቶ ነበርና ከዛ 12 ሲጀምር ይሄን ነው ሐሳብ ነው። አሁን የዘረዘርካቸው የጻፍኳቸው የነገርኳችሁ ሁሉ እነኚህ የእምነት አባቶች በዙሪያችሁ አሉ። ምንድናቸው? ምስክሮች ናቸው። እግዚአብሔርን አምነው ያለፉ ሰዎች ናቸው። ስለዚህ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአትን አስወግደን የእምነታችንን ራስና ፈጻሚ ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። አትድከሙ፣ አትዛሉ። ክርስቶስን እያያችሁ እናንተም እሩጡ። አብርሃምን አንስቷል፣ ሙሴን አንስቷል። ስለ እግዚአብሔር ስለ ክርስቶስ ኢየሱስ ስም መከራ መቀበል። እነኚህ ሁሉ ምንድናቸው? የእምነት ምሳሌዎቻችን ናቸው። በዙሪያችን አሉ። እነሱን ተመልክተናል፣ አይተናል። እግዚአብሔር እንዳልጣላቸው እንዳልተዋቸው ተመልክተናል።
እነሱን እያየን በትዕግስት እንሩጥ ነው እያለ ያለው መጽሐፉ እንጂ አሁን ላይ በዙሪያችን ከበውናል እያለ አይደለም። ኦልሬዲ የተነገረልህ ቁጥር 11 ምዕራፍ 11 ላይ ያለውን ሐሳብ ነው። በእምነት በዙሪያችን አለው ከበውናል ምስክሮች ናቸው እያለ ያለው እነኝን ነው ብራዘር። ለምን አሁንም ድረስ የአብርሃም ታሪክ በእምነቱ እግዚአብሔር እንዴት ለእግዚአብሔር እንዴት እንደታመነ ሙሴም እንደዛው እያንዳንዱን የእምነት አባቶችን የዘረዘራቸውን እናውቃቸዋለን። እነኛን በህይወታቸው ያሳለፉትን ነገር ዛሬም ለኛ በህይወታችን ምንድነው? እሱ ጥንካሬ ነው፣ ብርታት ነው። ምስክሮች አሉ በዙሪያችን እግዚአብሔርን በዚህ በቻሌንጅ ውስጥ እንኳን ታምነው እግዚአብሔርን ያለፉ እግዚአብሔርን ያመኑ እነሱ አሉ እያለን ያለው ክፍል። ስለ ቅዱሳን ጸሎት መስማት ምናምን ይገናኛል? ምንም አይገናኝ። እና ከቻልክ ራስን አትደብቅ ብራዘር፣ ራስን አውጣ። በጴንጤ ስም አትነግድ። ደጋግሜ የተናገርከው ቃል አለ። አንድም ጥቅስ ማለት ነው ወደ ቅዱሳን የሚደረግ ጸሎትና ምልጃ የለም። ኦርቶዶክስ ግራ ሲገባት የምታደርገው ነገር ምንድነው? እሱ ጥያቄ ትጠይቅና ከዛ ራሷ ዶክትሪን ትመሰርታለች። ቀጥላ እንደዚህ አይደል? አዎ ትልና መልሱን ራሷ በውስጥ አዋቂነት መልሳ ዶክትሪን ትመሰርታለች። በጥያቄ ላይ ዶክትሪን አይመሰረትም ብራዘር። ጥያቄ ጠይቀ መልስ ከሌለው ዶክትሪን አትመሰርትም። እና ለዚህ ነው ግራ የተጋባው ውዱ ወንድማችን ኦርቶዶክሱ። ብሩኬ ብቻ ነገር ላሳያችሁ ስለፈለኩኝ ነው። ያው እንዴት እንደሚዋሹ ቅድም የት ሙሉ ወንጌል ነብይ ስጠይቀው ቡታጅራ ቁጥር 2 ሙሉ ወንጌል ብሎኝ ስለነበር እዛ ማጣራት ነበረብኝ። ቼክ አደረኩኝ። አንድ ነገር ብቻ ላሳያችሁ እንዴት እንደሚዋሹ ብቻ እንድታዩ ስለፈለኩኝ ነው። በትልቁ አድርገኝና ላሳያችሁ። ከቻልክ ና እስኪ ናግባ ከቻልክ ምን እንደምሰራ ማን እንደሆንክ ልንገርክ። ከቻልክ ግባ።